ገድለ አቡነ ተክለ ሃይማኖት። በባህሪ በህሉና አንድ በሚሆኑ በሶስቱ ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ፣ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልኝ። አባታችሁ ተክለ ሃይማኖት ለብዙ ዘመን የሰራውን ለመናገር እችል ዘንድ በእውነት ለዘላለሙ ቅድመ ዓለም ከአብ ያለ እናት የተወለደ በሁለት ወገን ድንግል ከምትሆን ከቅድስት እመቤታችን ለመወለዱ ዘራ ብሲ ተቀድሞት ያልተገኘ የባህሪ ልጁ እሱ ሃይማኖትን ያጽናልህ። በነቢያት ይወርዳል ይወለዳል ተብሎ የተነገረ እሱ ሐዋርያት ወረደ ተወለደ ብለው ያስተማሩት እሱ በመንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የአቡነ ተክለ ሃይማኖትን ሥራ ትነግረ ዘንድ የተዘጋ የልቦና በር ይከፈትልህ። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቦና መሰረት ያናውፀው በእውነት ያለ ሐሰት በመንፈስ ቅዱስ ስም አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ እሰግዳለሁ ማለት ነው። ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሶስትነታቸው ከታወቀም በኋላ ከባህሪ በህልውና አንድ በማድረግ ሶስቱን አካላት ማመን እንደዚህ ነው። መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ በመንፈስ ቅዱስ መስታወትነት ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን አቡነ ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሰራው ስራ ፈጽሜ ይናገር ዘንድ እናንት በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉ እስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትህን ያጽናልህ፣ አንደበትህን ይግለጽልህ። መንፈስ ቅዱስ በአንተ አድሮ ይናገር። በሰናዖር 72 ቋንቋ የገለጸ መንፈስ ቅዱስ ነውና፣ በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና፣ በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና፣ አንተ እግዚአብሔር ወዳጅ ላንተም እንደነሱ እሱ መንፈስ ቅዱስ ይግለጽልህ በእውነት ያለ ሐሰት የተሰወረ ስራውንም ፍጹም የሆነ ስነ ምግባሩን ይግለጽልህ። በሶስቱ ስም አምኖ እየተቀዳደመ የስራውን ፍጹምነት ይግለጽልህ። ይህ ክቡር አባታችን አቡነ ተክለ ሃይማኖትም ከአንተ ጋር ይኑር። በመዓልትም በሌሊትም በረድኤት አይለይህ። መከራውን እየታገሰ የሰራውን ስራ ሁሉ ፈጽፈህ እስክትፈጽም ድረስ ትርጓሜውን ይግለጽልህ በእውነት ያለ ሐሰት። የብፁዕ የክብር አባታችን የአቡነ ተክለ ሃይማኖትን ገድል ጽፈህ ከጨረስክም በኋላ አንተንም እኛንም አይለየን። ኃጥእ የሚሆን ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየን። ለዘላለሙ በእውነት ይሁን ይደረግልን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ስላል በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የአቡነ ተክለ ሃይማኖትን ገድል ለመጻፍ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሶስቱ ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት። ጸጥ ብላችሁ መንፈሳዊ በዓል አድርጉ። በምስጋና በመገዛት ህሊናን በመወሰን ጌታ ምዕመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም እንዲህ ብሎ ይመልስላችኋል። እነሆ እኔ አባታችኋለሁ፣ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓል አድርጉ። ዛሬ በዚች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እሱም ምን አባት አለውልህ ይለዋል። ምዕመናን በሚወርሷት በመንግሥተ ሰማያት ከእሱ ጋር ያኖረዋል። ለሁላችንም እሷን መንግሥተ ሰማያትን ያድለን ለዘላለሙ በእውነት። የእግዚአብሔር ባለሟል በሚሆን በተክለ ሃይማኖት መታሰቢያ ቀን ንቁ አቃሎ እንደ ትንሣኤ በዓል አድርጎ መንፈሳዊ በዓል የማያደርግ ግን በኢትዮጵያ ይልቁንም በሸዋ ክፍለ ሀገር በአውራጃዋም ሁሉ በልቦናው ንቁ አቃሎ ስጋዊ ስራ የሚሰራ ሰው ቢኖር ግን አክብሮ ደስ ብሎ ተዝካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም። እሱም ምን አባት አለውልህ ሊለው አይችልም። ቃሌን አልጠበቅህም ዝክሬን አላዘከርህምና አላውቅህም ይለዋል እንጂ አባቴ የሚለው ዝክሩንም የሚዘክር ስሙንም የሚጠራ ግን ከሱ ጋር የዘላለም ሕይወትን ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያን ወይም ጻድቅ ኃጥእም ቢሆን የሞቱ ሰዎችን ነፍስ ሁሉ
ከክቡር አባታችን ከአቡነ ተክለ ሃይማኖት ዘንድ ሳይደርሱ አይወስዷቸውምና አባታችን አቡነ ተክለ ሃይማኖትን ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባት አለሁልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ተክለ ሃይማኖት አጠገብ ትቀመጣለች። የአጥም ነፍስ ብትሆን ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷት ወደ ሲኦል አይወስዷትምና የአጥኡ ነፍስ ብፁዕ ተክለ ሃይማኖትን ባየች ጊዜ አባቴ ብፁዕ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚች ነፍስ ጥቂት በጎ ስራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩን በማዘከርም ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት። ወዳጆቼ ስለዚህ ነገር እንዲህ እላችኋለሁ። የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር፣ አንድነት ያላችሁ በሥራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን የአባታችን የአቡነ ተክለ ሃይማኖት የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚች ቤተ ክርስቲያን የተሰበሰባችሁ ቀሳውስቱም ዲያቆናቱም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ሕዝቡም መንፈስ ቅዱስ እየረዳው የሠራውን ሥራ ስሙ። አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሠራውን ሥራ ተመልከቱ። ለእናንተ ተድላ ደስታችሁ ነውና፣ ለሥጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና፣ ከበደል ወደ ጽድቅ የሚመልሳችሁ ኃጢአታችሁን የሚያነጻ ለወጣኔነታችሁ ከፍጹምነት መዳረሻ ነውና፣ ለመርከብ ሰውነታችሁ ጸጥታ ነውና፣ ለድካማችሁ ጽናት የሚሆናችሁ ነውና፣ ለሽማግሎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ፣ ለጎልማሶቻችሁ እውቀት፣ ለነፍሳችሁ መድኃኒት፣ ለማይናወጽ ለሃይማኖታችሁ መጽኛ፣ ለሀገራችሁ አጥር ቅጥር ኃይል ነውና፣ ይህ አባታችን ለተበደሉት መማፀኛ ነውና፣ ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለይታችን፣ ይህ ነፃ አድራጊያችን፣ ይህ የመንግሥተ ሰማያት ፈለማችን፣ በታረዘን ጊዜ ልብሳችንን፣ በታረበን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የሕይወት መጠጣችን፣ በደከመን ጊዜ ምርኩዛችን ነውና ከዚህ ዓለም ባህር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን እነዚህም የአጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች ዓለመ ጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፋስ መርከብ ሰውነታችን የሚያውኩ ናቸው። ይህንም አውቆ ሐዋርያው ጳውሎስ እንዲህ አለ፣ ሰልፋችን ከሥጋዊ ከደማዊ ሰው ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስ ሰይፍ ታጠቁ፣ ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እሱ ነው። እነዚህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለ እኛ ነፍስ ይዋጋልና ምንድናችሁ የሚለን የለም፣ ድል የሚነሳን የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳን የለም። ሀብቱ ይታደገናል፣ ቸርነቱ ያድነናል፣ ልመናው ከኛ ጋር ስለሆነ ይረዳናል፣ አማላጅነቱ ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንም በመሰለ እንደ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ዝክሩን የሚያዘክር ሰውን ሁሉ ይረዳዋል። ይኸውም ክቡር አባታችን አቡነ ተክለ ሃይማኖት ዛሬ በዚች ቀን ያረፈባት የመታሰቢያው ቀን በነሐሴ በ24 ቀን ማለት ነው። እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁ ስሙ። ቸል ሳትሉ አስተውሉ፣ ሳትንቁ ሳታቃልሉ ወቁ። በክርስቶስ ስም በምትሆን በቀናች ሃይማኖት ከኛ ጋር አንድ የማይሆኑ እንደ ሰነፎች እንደ መናፍቃን አንሆን። ወንጌልን እንደ ቋንቋ አድርገው አእምሮ ማጣት የሚያስመስሉት ወንጌልን ከመስማት ይልቅ ድንቁርና በእነሱ ዘንድ እንደ ማርና እንደ ሶከር ይወደዳልና፣ አንተ ሰነፍ ሰው በመላእክት ቋንቋ ምን ተናገርክ ይልሃል። ጌታ ባስተማራት በወንጌል የማያምን ነው። ነገር ግን በጨረስክ ጊዜ ምን ትላለህ ይልሃል። አእምሮ ማጣት ይመስለዋልና። ስለዚህ ነገር ሲራክ እንዲህ ብሎ ተናገረ። ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰውን ይመስላል። ለሚሰማ ሰው የሚያስተምር ግን ምርጥ ዘር በለሰለሰና በጥርቅ መሬት ላይ የሚዘራ ሰውን ይመስላል አለ። ዳግመኛም ብልህን ምከረው አስተምረው እውቀትን ይጨምር ዘንድ። ሰነፍ ሰው ግን ብትመክረው ብታስተምረው በምን ይሰማሃል? ነገር ግን አይቀበለውምና ሲወድህ የነበረው ይጠላሃል እንጂ። ዳዊትም እንዲህ ብለዋል፣ ኃጢአቱ ፍዳን አስከትላ በመጣችበት ጊዜ ይጠላታል። ስለዚህ ሰነፍ ሰውንም ብትመክረው ይጠላሃል። ወዳጆቼ እናንተ ግን ዛሬ ተድላ ደስታ የምታደርጉበትና የምታተርፉበት ሕይወት የምታገኙበት ተስፋችሁን የምታገኙበት ቀን ነው። መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። ፍቅር፣ አንድነት የምታደርጉበት ነውና የንጹሕ የክቡር አባታችሁ የአቡነ ተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ፣
የጻድቃንን ነገር በመስማት ኃጥአን ይደሰታሉ። ደስ ያላቸው የምዕመናንን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱ ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታሉ። ራሳቸውን የሚያዋርዱ ሰዎችን ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምዕመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና፣ ስለዚህ ነገር ስሙኝ እላችኋለሁ። ከማር ከሶከር ይልቅ የሚጣፍጥ ከወርቅ ከብር ከዕንቁ ይልቅ የሚወደድ የክቡር የብፁዕ አባታችን የአቡነ ተክለ ሃይማኖትን ነገር ስሙ። ስራው ያማረ የተወደደ በስራው ሁሉ ፍጹም የሆነ ስነ ህላዌው ልቦናን ደስ የሚያሳይ አቃንቶ ለሚያነብና ለሚሰማው ሰው አጥንት የሚያለመልም ክቡር አባታችን አቡነ ተክለ ሃይማኖት ደክሞ የሰራውን ገድል ስሙ። የአቡነ ተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል። እየፈራ እየተንቀጠቀጠ ይናገራል፣ እየደነገጠ ይተረጉማል፣ እንዲህ ብሎ ይመልሳል፣ እያከበረ ያመሰግናል። ልቡናችሁን ጸጥ አድርጋችሁ ስሙት። በአካል ሶስት በባህሪ በህልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነት መሰገድ ምስጋና ገንዘቡ የሚሆን ያለመለየት ያለመለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ በእውነት። በጎ ነገር ትሰሙ ዘንድ ኑ ተሰብሰቡ፣ ኑ ፈጥናችሁ ተሰብሰቡ። የተጠማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችሁን የክቡር የአቡነ ተክለ ሃይማኖትን ገድል ሰምታችሁ ልቦናችሁ ይረካ ዘንድ አቤቱ ጌታዬ የሰራውን ስራ ፈጽሜ ይናገር ዘንድ አፌን መልቼ እንድናገር አድርገኝ። በስልጣኑ ያደረገውን ታምራት እናገር ዘንድ ፍጹም እውቀት ግን አሳድርብኝ። ለአገልጋዮቹ ለምዕመናን እናገር ዘንድ ክቡር አባታችን አቡነ ተክለ ሃይማኖት መከራውን እየታገሰ የሰራውን እንድናገር አድርገኝ በእውነት ለዘላለሙ። በአካል ሶስት በባህሪ በህልውና አንድ በሚሆን በእግዚአብሔር ስም አምነን ባለመለያየት ሶስት የሚሆን ባለመፋለስ አንድ የሚሆን ከመታሰብ መለኮትነቱ የማይመረመር ምኩሼ ከመሆን በስልጣን አንድ የሚሆን ባለመፈራረቅ በግዛት አንድ የሚሆን በመመሳሰል በአካል የተካከሉ ለእሱ ብቻ ስግደት መገዛት የሚገባው ንዑድ ክቡር የሚሆን አባታችን ደክሞ የሰራውን ስራ እንጽፋለን። ይኸውም ንዑድ ክቡር የሚሆን አባታችን አቡነ ተክለ ሃይማኖት ነው። በሶስቱ ስም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ተብሎ የሚጠራ በነሐሴ በ24 ቀን የሚነበብ ገድሉ እንጽፋለን። የልመናው ኃይል ያድነን፣ ከኢትዮጵያም ጥፋትን ያርቅ። ከብሉይ ሰውነት በሐዲስ ሰውነት ለውጦ በልጅነት ያክብረን። በመንግስተ ሰማያትም መጻተኛ እንዳንሆን በዚህ ዓለም የክርስቶስን ስም ወራሽ እንድንሆን በሚመጣውም ዓለም በመንግስተ ሰማያት ክብሩን የምንወርስ ያድርገን በእውነት ለዘላለሙ አሜን። በእግዚአብሔር አጋዥነት የአባታችን የክቡር ተክለ ሃይማኖት የልደቱን ቁጥር ከዚህን ጀምረን እንናገራለን። በስጋ የአዳም ልጅ በልጅነት የእግዚአብሔር ልጅ የሚሆን አዳም ሴትን ወለደ፣ ሴትም ሄኖስን ወለደ፣ ሄኖስም ቃይናን ወለደ፣ ቃይናንም መላልኤልን ወለደ፣ መላልኤልም ያሬድን ወለደ፣ ያሬድም ሄኖክን ወለደ፣ ሄኖክም ማቱሰላን ወለደ፣ ማቱሰላም ላሜህን ወለደ፣ ላሜህም ኖህን ወለደ። እስከዚህ 10 ትውልድ ይሆናል። ኖህም ሴምን ወለደ፣ ሴምም አርፋስክድን ወለደ፣ አርፋስክድም ቃይናምን ወለደ፣ ቃይናምም ሳላን ወለደ፣ ሳላማ ኤቦርን ወለደ፣ ኤቦርም ፋሌቅን ወለደ፣ ፋሌቅም ራግውን ወለደ፣ ራግውም ሴሩህን ወለደ፣ ሴሩህም ናኮርን ወለደ፣ ናኮርም ታራንን ወለደ። እስከዚህ 20 ትውልድ ይሆናል። ታራም አብርሃምን ወለደ፣ አብርሃምም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ሌዊንና 11ዱን የአባቶች መገኛ የሚሆኑ ወንድሞቹንም ወለደ። ሌዊም ቀዓትን ወለደ፣ ቀዓትም እንበረምን ወለደ፣ እንበረምም መስፍኑ ሙሴን ካህኑ አሮንን ወለደ። በእነሱም ዘመን እስራኤል ከግብፅ ወጡ። አሮንም ኢታምርን ወለደ፣ ኢታምርም ጌዲዮንን ወለደ፣ ጌዲዮንም አልዓዛርን ወለደ። እስከዚህም 30 ትውልድ ይሆናል። አልዓዛርም አቤሜሌክን ወለደ፣ አቤሜሌክም ናታንን ወለደ፣ ናታንም አብያታርን ወለደ፣ አብያታርም ሳዶቅን ወለደ። የዚህ የክቡር አባታችን ተክለ ሃይማኖት ጥንተ ትውልዱ ኢየሩሳሌም ነው። ከፍልስጤም አውራጃ የምትሆን መስፍኑ ኢያሱ ለካህናት ርስት ትሁን ብሎ የለያት። ይህችውም ሰሎሞን በነገሰበት ዘመን የአብያታር ልጅ የካህኑ የሳዶቅ ዕፃ የነበረች ናት። ሳዶቅም አዛሪያስን ወለደ። ከአዳም ጀምሮ 35 ትውልድ ይሆናል። አዳምም ሴትን ወለደ፣ ሴትም ሄኖስን ወለደ፣ ሄኖስም ቃይናንን ወለደ፣ ቃይናንም መላልኤልን ወለደ፣ መላልኤልም ያሬድን ወለደ፣ ያሬድም ሄኖክን ወለደ፣ ሄኖክም ማቱሰላን ወለደ፣ ማቱሰላም ላሜህን ወለደ፣ ላሜህም ኖህን ወለደ። 10 ትውልድ ይሆናል። ኖህም ሴምን ወለደ፣ ሴምም አርፋስክድን ወለደ፣ አርፋስክድም ቃይናምን ወለደ፣ ቃይናምም ሳላን ወለደ፣ ሳላም ኤቦርን ወለደ፣ ኤቦርም ፋሌቅን ወለደ፣ ፋሌቅም ራግውን ወለደ፣ ራግውም ሴሩህን ወለደ፣ ሴሩህም ናኮርን ወለደ፣ ናኮርም ታራን ወለደ። 20 ትውልድ ይሆናል። ታራም አብርሃምን
ወለደ። አብርሃምም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብም ይሁዳን ወለደ። ይሁዳም ፋሬስን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ነአሶንን ወለደ። ነአሶንም ሰለሞንን ወለደ። 30 ትውልድ ይሆናል። ሰልሞንም ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ሶሎሞንን ወለደ። ሶሎሞንም እብነ ሐኪምን ወለደ። ይኸውም መነሊክ ነው። ከአዳም እስከዚህ 37 ትውልድ ይሆናል። ሰሎሞንም ልጁ ምኒልክን አንግሶ በመላዋ ኢትዮጵያ ነግሶ ይኖር ዘንድ ወደ ኢትዮጵያ ሰደደው። የሳዶቅ ልጅ አዛሪያስንም እንደ አባቱ ሊቀ ካህናት አድርጎ ከልጁ ጋር ሹሞ ሰደደው። ሁለቱም አንድነት ከኢየሩሳሌም ብዙ ሕግና ስርዓት ይዘው ሲወጡ የእስራኤል ፈጣሪ ማደሪያ የምትሆን ታቦተ ጽዮንንም ከእነሱ ጋር ወደ ኢትዮጵያ ይዘዋት መጡ። በንዋየ ቅድሳቱ በንብረቷም ሁሉ እንደ አባቶቹ ስርዓት አዛሪያስ ያዝዝባት ነበር። ሁለቱም አንድነት የትግሬ አውራጃ የምትሆን አክሱም ከምትባለው ቦታ ገብተው ተቀመጡ። ጥቂት ዘመን ከተቀመጡ በኋላ አዛሪያስ የመደባይ ልጆች ከሚባሉ ከደጋጎቹ ወገን የአንዱን ልጅ አግብቶ ወንድ ልጅ ወለደ። ስሙንም በአባቱ ስም ሳዶቅ ብሎ ሰየመው። ሁለተኛ ስሙ እግዚእ መሐር ነው። ሳዶቅም ሌዊን ወለደ። ይኸውም በግኡ ይባላል። ህዝበ ረአይም ህዝበ ዋሂን ወለደ። ይኸውም ነገደ ሌዊ ይባላል። ህዝበ ዋሂም አኪንን ወለደ። እስከዚህ 40 ትውልድ ይሆናል። እንዲህም ካህናት በደብተራ ኦሪት የተሾሙ ካህናት እንደሚያስተምሩ ወደ ንጉሱ ለሚመጡ ለኢትዮጵያ ሰዎች ሁሉ ሕገ ኦሪትን እያስተማሩ ኖሩ። እስከዚያ ዘመን ድረስ ጌታችን ኢየሱስ ክርስቶስ አልተወለደም ነበር። ይህም እስራኤል ከግብፅ በወጡ በ870 ዘመን ማለት ነው። ጢባሪዎስ በሮም፣ ሄሮድስ በገሊላ፣ ባዚንም በኢትዮጵያ ነግሰው ሳለ አኪንም በኢትዮጵያ ሊቀ ካህናት በነበረበት ያን ጊዜ ለስሙ ሰጊድ የሚገባው ጌታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም በድንግልና በንጽሐ ስጋ በንጽሐ ነፍስ የተጌጠች ከእመቤታችን ቅድስት ድንግል ማርያም በስጋ ተወለደ። ወደ ቀደመ ነገራችን እንመለስና ካህኑ አኪንም ስምዖንን ወለደ። ስምዖንም እንበረምን ወለደ። ይኸውም ከሳቴ ብርሃን የተባለ አባ ሰላማ በዘመኑ የወጣና የዛጉዌ ልጆች በነገሱበት ዘመን ነው። የአባ ሰላማንም ነገር ወደፊት እንናገረዋለን። ጌታችን ኢየሱስ ክርስቶስ በአረገ በ357 ዘመን አንድ ነጋዴ፣ አንዱ ፍሬምናጦስ ሁለተኛው ሲደራኮስ የሚባሉ 2 ልጆች ይዞ ከኢየሩሳሌም መጥቶ ከእንበረም ቤት ገብተው አደሩ። በዚያችው ቀን ሌሊት ያ ነጋዴ ታሞ አደረ። ከጥቂት ቀን በኋላም ሞተ። እሊህም ልጆች በእንበረም ቤት አደጉ። ከዕለታት በአንድ ቀን ፍሬምናጦስ እንበረምን እንዲህ አለው፣ ጌታዬ፣ የኢትዮጵያን ሰዎች ባህል እኔ በጣም አደንቃለሁ። ትገዘራላችሁ፣ በክርስቶስ ስም ታምናላችሁ፣ ነገር ግን ጥምቀት አትጠመቁም፣ ስጋ ወደሙም አትቀበሉም አለው። እንበረምም ፍሬምናጦስን እንዲህ አለው፣ ግዝረትን አባቶቼ ሌዋውያን፣ ሃይማኖትንም የንግሥት የህንደኬ ባለሟላ አመጡልን። ስጋ ወደሙን ለመቀበልና ለመጠመቅ ግን አስተማሪ አላመጣልንም። ስለዚህ አንተ ከሊቀ ጳጳሱ ዘንድ ሂድና ከእርሱ ስልጣን ተቀብለ መጥተህ መምህር ሆነን አለው። ፍሬምናጦስም እሺ ጌታዬ፣ እንዳዘዝከኝ አድርጋለሁ አለው። እንበረምም ለፍሬምናጦስ ስንቅ ይሁን ብሎ ብዙ ወርቅና ብር ሰጠው። ፍሬምናጦስም ወደ ኢየሩሳሌም ሄዶ ከሊቀ ጳጳሱ ከአባ አትናስዮስ ዘንድ እንደደረሰ የኢትዮጵያን ባህል ሁሉ ነገረውና ሊቀ ጳጳሳቱም ይህን ሰምቶ እጅግ ደስ አለው። ስሙንም ሰላማ ብሎ በመላዋ ኢትዮጵያ ጳጳስ አድርጎ ሾመው። ይህም ሰላማ ማለት ሰውን ከእግዚአብሔር ጋር የሚያስታርቅ ማለት ነው። በፍቅር ተቀብለው በፍቅር ሸኙት። ከዚህ በኋላ አባ ሰላማ ተመልሶ ወደ ኢትዮጵያ መጣ። ይኸውም ጌታችን ኢየሱስ ክርስቶስ ባረገ በ365 ዓመተ ምህረት አብርሃና አጽብሃ በነገሱበት ዘመን ማለት ነው። አባ ሰላማም አስቀድሞ ከእንበረም እንደደረሰ አጥምቆ ዲቁና ሾመው፣ ቅስና ሾመው። ስሙንም ለውጦ ሕዝበ ቀድስ ብሎ በመሰየም ሰውን ሁሉ አጥምቆ ሹመትህም ከኔ በታች ኤጲስቆጶስነትን ማዕረግ ይሁን አለው። እንበረምም የስልጣን ሹመት ከሱ ተሹሞ ሰውን ሁሉ አጠመቀ፣ ወንጌልን አስተማረ። ያን ጊዜም የኖባ ሰዎች አምነው ተጠመቁ። የትግራይና የናግራን የአምሃራና የአንጎትን ሰዎች የዘባ ጉድር እና የቋታም ሰዎች በሕዝበ ቀድስ ትምህርት አምነው ፍጹም ክርስቲያን ሆኑ። ደጋጎቹ ነገስታት አብርሃና አጽብሃ በነገሱበት ዘመን ሕዝበ ቀድስ ካህኑ ያሬድና ንግሥት ሕዝባን ወለደ። ንግሥት ሕዝባም ከንጉሱ ከግርማ አስፈሪ ሕዝበ ባርከን ወለደች። ይኸውም ልብ ዳሃሪ ይባላል። ሕዝበ ባርክም ከትግሬ መጥቶ ባህር ቀጋ ከምትባል ሀገር ዳውንት ገብቶ ተቀመጠ። ከዚያ አንዲት ሴት አግብቶ ተክለቃአትን ወለደ። ተክለቃአትም መቅደላ ከምትባል ከሳይንት አውራጃ አንዲት ሴት አግብቶ 7 ልጆች ወለደ። በውስጧም ስላደጉ እስከ ዛሬ ድረስ ርስታቸው ሆና ትኖራለች። 7ቱ አብያተ ዝቋናት ይባላሉ። እኒህም
በአክሱም ተመድበው ታቦተ ጽዮን የሚያገለግሉ ናቸው። ከእነሱም አንዱ አዝቀሌዊ ይባላል። እሱም የወለቃን ሰዎች፣ የአምሃራን ሰዎች፣ የመንዝርና የመርሃ ቤቴን ሰዎች አስተምሮ ያጠመቀ ነው። ይኸውም አዝቀሌዊ ሀርበ ግሼ ከምትባል ሀገር አንዲት ሴት አግብቶ ሀርበ ጎሽን ወለደ። ሀርበ ጎሽም ይግናህ መስቀልን ወለደ። ይግናህ መስቀልም ይቅናዕ ዳዊትን ወለደ። ይቅናዕ ዳዊትም ዘልዑልን ወለደ። ዘልዑልም ሚናስን ወለደ። እስከዚህ 50 ትውልድ ይሆናል። ሚናስም አበይድላን ወለደ። አበይድላ ማለትም የሸዋን አውራጃ ያስተምር ዘንድ ይሂድ ማለት ነው። የአምሃራ ሰዎች ሀብተ ትንቢት ስላደረባቸው የተናገሩት ነገር ፈጥኖ ይደረግ ነበርና አበይድላንም ንጉሱ ድንጋዛን በሸዋ የሚኖረውን ሕዝብ ሁሉ ያስተምር ዘንድ በወንበር ተሹመው ከከበሩ 150 ካህናት ጋር ወደ ሸዋ ሹሞ ሰደደው። ለእነዚህም አለቃቸው አበይድላ ነው። ሸዋም በገቡ ጊዜ አበይድላ ጽላልሽ ከምትባል ቦታ ገብቶ ተቀመጠ። በውስጧም የሚኖረውን ሰው ሁሉ እያስተማረ በአንዲት ቀን 100 ሺህ 200 ሺህ ያጠምቅ ነበር። እነዚህም በካህናት ዘመን በሸዋ አውራጃ ብዙ አብያተ ክርስቲያናት ተሰሩ። ጽላትም ንዋየ ቅድሳትም በቤተ ክርስቲያን የሚነበቡ መጽሐፍትም ሁሉ በንጉሱ ትእዛዝ ከሳይንት ከካህናቱ ጋር መጥተው ነበር። አበይድላም ከጽላልሽ አውራጃ ዞረሬ ከምትባል ቦታ መርጦ ገብቶ ተቀመጠ። ከዚያም ከደጋጎቹ ወገን አንዲት ሴት አግብቶ ሀርበ ጎሽን ወለደ። ይኸውም ሕይወት ብነ በጽዮን ነው። ሕይወት ብነ በጽዮንም በኩረ ጽዮንን ወለደ። ይኸውም ሀበነ እግዚእ ነው። በኩረ ጽዮንም ህዝበ ቅድስን ወለደ። ይኸውም ነገደ እግዚእ ነው። ህዝበ ቅድስም አቃቤ እና እግዚእ የሚባል ብርሃነ መስቀልን ወለደ። በዚያም ወራት በድልናአድ መንግስት ጊዜ መንግስት ከእስራኤል እጅ ወጥታ ወደ ዛጉዌ ወገን ሄደች። የኢትዮጵያ ነገስታት የትውልዳቸው ቁጥር ይህ ነው። እብነ ሐኪም ተማይን ወለደ። ተማይም ዘግዱርን ወለደ። ዘግዱሩም አክሱማይን ወለደ። አክሱማይም አውሳቢዮስን ወለደ። እስከዚህ 40 ትውልድ ይሆናል። አውሳቢዮስም ተህዋስያንን ወለደ። ተህዋስያም አብራልዩስን ወለደ። አብራልዩስም ወረደ ፀሐይን ወለደ። ወረደ ፀሐይም ሃንደርን ወለደ። ሃንደርም ወረደ ነጋሽን ወለደ። ወረደ ነጋሽም አውሲያን ወለደ። አውሲያም ኤጎሊዮንን ወለደ። ኤጎሊዮንም ቶማጽዮንን ወለደ። ቶማጽዮንም ባስልዮስን ወለደ። ባስልዮስም አውጥጥን ወለደ። እስከዚህ 50 ትውልድ ይሆናል። አውጥጥም ዘዋሪ ንብረትን ወለደ። ዘዋሪ ንብረትም ሰይፋይን ወለደ። ሰይፋይም ረምሃይን ወለደ። ረምሃይም ሃንዴን ወለደ። ሃንዴም ሰፌልያን ወለደ። ሰፌልያም አግልኡልን ወለደ። አግልኡልም በዋውልን ወለደ። በዋውልም በወሪስን ወለደ። በወሪስም መሐሴን ወለደ። መሐሴም ናልኬን ወለደ። እስከዚህ 60 ትውልድ ይሆናል። ናልኬም ባዜንን ወለደ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በዘመኑ ተወለደ። ባዜንም በነገሰ በ8 ዓመት ጽንፈ አርዕድን ወለደ። ጽንፈ አርዕድም ባህር አስግድን ወለደ። ባህር አስግድም ግርማ ሶርን ወለደ። ግርማ ሶርም ግርማ ሰፈርን ወለደ። ግርማ ሰፈርም ሰርጓይን ወለደ። ሰርጓይም ዘራይን ወለደ። ዘራይም ሰባ አስግድን ወለደ። ሰባ አስግድም ጽዮን ግዛን ወለደ። ጽዮን ግዛም አግዱርን ወለደ። አግዱርም ሰይፈ አርዕድን ወለደ። እስከዚህ 7 ትውልድ ይሆናል። ሰይፈ አርዕድን በዘመናቸው የክርስትና ስርዓት የተሰራ አጽብሃና አብርሃን ወለደ። እነሱም በአክሱም ነበሩ። የክርስትና ስራ ያስተማረ ግን አባ ሰላማ ነው። የእሱንም ታሪክ አስቀድመን ተናግረናል። የኢትዮጵያ ሰዎች ግን በኦሪት ሕግ የሚኖሩ ነበሩ፣ በአራዊትም የሚያመልኩ ነበሩ። ከዚህ በኋላ ግን አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌልን አስተማራቸው። በፊታቸው ብዙ ተአምራት ስላደረገ አምነው ተጠምቀው ክርስትና ተነሱ። የኢትዮጵያ ሰዎች ያመኑት ጌታ በአረገ በ365 ዘመን ነው። ያን ጊዜ አብርሃና አጽብሃ አክሱም ጽዮንን ሰሯት። አብርሃም አስፋሃን ወለደ። አስፋሃም አርፍድን ወለደ። አርፍድም አምሴን ወለደ። አምሴም አልአደባን ወለደ። አልአደባም አላሜዳን ወለደ። አላሜዳ በነገሰበት ዘመን 9 ቅዱሳን ከግብፅና ከሮም መጡ። እነዚህ ሃይማኖትን ያጸኑ አባ አሌፍ፣ አባ ጽህማ፣ አባ አረጋዊ፣ አባ አፍጼ፣ አባ ገሪማ፣ አባ ጰንጠሊዮን፣ አባ ሊቃኖስ፣ አባ ጉባ፣ አባ ይማዕታ ናቸው። ኢትዮጵያን በብሩህ ትምህርታቸው ብርህት ያደረጉ ብሩሃን ከዋክብት ናቸው። አላሜዳም ታዜንን ወለደ። ታዜንም ምድርን የከፈለ ካሌብን ወለደ። ካሌብም አባታችን አቡነ አረጋዊ ያቀና ደብረ ዳሞን ያሰራ ገብረ መስቀልን ወለደ። እስከዚህ 80 ትውልድ ይሆናል። ገብረ መስቀልም ቆስጠንጢኖስን ወለደ። ቆስጠንጢኖስም ወሰን ሰገድን ወለደ። ወሰን ሰገድም ፍሬ ሰናይን ወለደ። ፍሬ ሰናይም አድራዝን ወለደ። አድራዝም እክለውድምን ወለደ። እክለውድምም ግርማ ሰፈርን ወለደ። ግርማ ሰፈርም ዝርጋዝን ወለደ። ዝርጋዝም ድግና ሚካኤልን ወለደ። ድግና ሚካኤልም ባህር ኤክላን ወለደ። ባህር ኤክላም ጉምን ወለደ። እስከዚህ 90 ትውልድ ይሆናል። ጉምም
አስጎምጉምን ወለደ። አስጎምጉምም ልትምን ወለደ። ልትምም ተላትምን ወለደ። ተላትምም አደጎሽን ወለደ። አደጎሽም የዕለት እኩሌታ የነገሰ አይዙርን ወለደ። አይዙርም ድድምን ወለደ። ድድምም ውድድምን ወለደ። ውድድምም ውድድም አስፈሬንን ወለደ። ዘመኑ 150 የሆነ ውድም አስፈሬም አርማህን ወለደ። አርማህም ድንጋዥንን ወለደ። እስከዚህ 100 ትውልድ ይሆናል። ድንጋዥንም ግድአዥንን ወለደ። ግድአዥንም አንበሳ ውድምን ወለደ። አንበሳ ውድምም ድልናአድን ወለደ። ከአዳም ጀምሮ 103 ትውልድ ሲሆን ከእብነ ሐኪም ጀምሮ ግን 68 ትውልድ ይሆናል። ያን ጊዜ መንግስት ከእሱ እጅ ወጥታ ከእስራኤል ወገን ላልሆኑ ለዛጉዌ ልጆች ተሰጠችና እነሱም 333 ዘመን ገዙ። ከ333 ዘመን በኋላ ግን በአባታችን በአቡነ ተክለ ሃይማኖት ልመና በይኩኖ አምላክ ጊዜ የእስራኤል መንግስት እንደተመለሰች ወደፊት በሚመጣው እንናገራለንና ከምናገርበት አንቀጽ እግዚአብሔር በቸርነቱ ያድርሰን። እንግዲህ ወደ ቀደመ ነገራችን የክቡር አባታችን የአቡነ ተክለ ሃይማኖት ልደት ወደ መቁጠር እንመለስ። ብርሃነ መስቀልም ሕይወት ብነ በጽዮንን ወለደ። ይኸውም ኖላዊነ እግዚእ ይባላል። ሕይወት ብነ በጽዮንም ሴትን ወለደ። ሴትም ወረደ ምህረትን ወለደ። ወረደ ምህረትም ዘርአ ዮሐንስን ወለደ። ይኸውም ክቡር ጸጋ ዘአብ ነው። እሱም ክቡር አባታችን ተክለ ሃይማኖትን ወለደ። ከአዳም ጀምሮ 61 ትውልድ ሲሆን ከአዛርያስ ጀምሮ ቢቆጠሩ 27 ትውልድ ይሆናል። የክቡር አባታችን የአቡነ ተክለ ሃይማኖት ልደት እንደዚህ ነው። በዘመናቸው ሊቃነ ካህናት ሆነው ተሹመው የከበሩ ስመጥር የሆኑ አባቶቹን አስቀድሞ የጠራናቸው ሙሴ የሕዝቡን አለቆች ምስክር የሆኑ ዘንድ እንደመረጣቸው እኛም የሕዝብ አለቆች የሚሆኑ አባቶቹን ስማቸውን ጠርተን የተውነው ነገር እንዳይበዛ ለነገራችን ምስክር የሆኑት ዘንድ ብቻ ነው። አባቶቻችን በጻፉት መጽሐፍ የአባቶቻችን ልደት እንደዚህ ተገኘ፣ ዘር ከቡቃያ ጋር መከር ከቃርሚያ ጋር አንድ ሆኖ ተገኘ ብሎ የተናገረው ነገር ደረሰ፣ ተፈጸመ። የክቡር አባታችን የአቡነ ተክለ ሃይማኖትና የእነዚህ የክቡራን አባቶቹ በረከት ከሁላችን ጋር ትሁን ትደረግ ለዘላለሙ በእውነት ያለ ሐሰት። እነሆ የአባታችን የአቡነ ተክለ ሃይማኖት የአባቶቹ የሌዋውያን ልደት ቆጥረን ነገር ናችሁ። መናገራችንም የእነሱን ስጋዊ ልደት ክብር ሽተን አይደለም፣ የኦሪትን ሕግና የግዝረትን ስርዓት አስተምረውናል ብለን ነው እንጂ ከአዛርያስ እስከ እንበረም ከእንበረም እስከ ክቡር አባታችን አቡነ ተክለ ሃይማኖት ድረስ እኛ የማጥመቃቸውን ክብር ሽተን ነው እንጂ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተምረውናል ብለን የስጋ ልደታቸውንስ ክብር ሽተን ቢሆን የክቡራት መጽሐፍት ምስክር እየጠራን በነገርናችሁ ነበር። ቀድሞ በመጀመሪያ ከኦሪት ሁለተኛም ከመጽሐፈ ነገሥት ሶስተኛም የአባቶቻችን ነገር የሚናገር ከመጽሐፈ ታሪክ እያመጣን በነገርናችሁ ነበር። ከማር ከሶከር ይልቅ የሚጣፍጥ ከብር ከወርቅ ከዕንቁ ይልቅ የሚወደድ የክቡር አባታችን የአቡነ ተክለ ሃይማኖትን ነገር ብቻ እንናገር ዘንድ እንቸኩላለን እንጂ ይህንን ነገር ለመናገር ላበቃን ለእግዚአብሔር ምስጋና ይግባው። ጸጋ ዘአብም ከዛች ሀገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶ ተቀመጠ። እግዚአብሔርን በማገልገል እጅግ ደግ ሆኑ። ጾም በመጾም ጸሎት በመጸለይ ትዕግስትንም ገንዘብ በማድረግ ከቀን ወደ ቀን በጎ ስራ እያበዙ ሄዱ። እንደ አብርሃምና እንደ ሳራ እንደ ኤልሳቤጥና እንደ ዘካርያስ ሁለቱም እጅግ ይወደዱ ነበር። ነገር ግን ሳራ እጅግ መልከ መልካም ነበረችና ነገሯን የሰማ መልኳን ያየ ሁሉ እጅግ ያደንቃት ነበር። ከአማቷ ቤትም ሳለች በሕግ ጸንታ ስራዋን ሁሉ ገለጠች። ለአንደበቷ መወሰንን ክንዷን ለመፍተል አጸናች። አማቷ የስራዋን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚእ ሐረያ አላት። ከዚያችም ቀን ጀምሮ በዚህ ስም ስትጠራ ኖረች። ከዚህ በኋላ ሕይወት ብነ በጽዮን ሞተ። ሚስቱና ጸጋ ዘአብ ብቻቸውን ቀሩ። በገንዘብ እጅግ የከበሩ ሆኑ። ነገር ግን እግዚእ ሐረያ መካን ሆነች፣ ልጅም አልነበራት። ስለዚህም ነገር በወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል ማዘከር ጀመሩ። የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ነዳያንን በማክበር የተቸገሩትን በመርዳት ቀን ያዋረዳቸውን ወራት የባሳቸውን በመደገፍ እንግዳ መቀበል ግን የዘወትር ልማዳቸው ነበር። እነሱን ያየ ልጅ እንደሌላቸውም የሰማ ሁሉ ያዝን ነበር። የሀገራቸው ሰዎች ሁሉ እርስ በርሳቸው በሰውና በእግዚአብሔር ዘንድ የእግዚእ ሐረያና የጸጋ ዘአብ አኗኗር ምን ያምር ምንኛ ይወደድ ይሉ ነበር። እግዚእ ሐረያ መካን ስለሆነች በልቦናዋ ታዝን ትቆረቆር ነበር። ነገር ግን ልጅ ይሰጣት ዘንድ ልቦናዋን አጽንታ ወደ እግዚአብሔር ለመነች። ማለዳ ወደ ቤተ ክርስቲያን ሄዳ እንዲህ ብላ ለመነች። የመላእክት አለቃ የሚሆን የቅዱስ ሚካኤል ጌታ የኢየሱስ ክርስቶስ የመላእክት ፈጣሪ አንተ ነህ። የዓለም ሁሉ ጌጥ መገኛ አንተ ነህ። ያዘኑትን ደስ የምታሰኛቸው አንተ ነህ። ለተቸገሩትን መረዳታቸው አንተ ነህ። በዓለሙ ዳርቻ ላሉት ሁሉ አለኝታቸው አንተ ነህ።
በባህርም ላሉት ሁሉ አለይታቸው አንተ ነህ። የነገስታቱም ገዢ አንተ ነህ። የመላእክትም ጌታቸው፣ የመላእክትም ኃይላቸው፣ አማልክት ዘበጸጋ ለተባሉት ፈጣሪያቸው አንተ ነህ። የመብረቅ ምሰሶዎች ሁሉ የሚታዘዙልህ፣ ነፋሳትና ብልጭልጭታ ነጎድጓድም የሚገዙልህ፣ ለይኩን ብርሃን ባልኸው ትእዛዝ የከዋክብትና የጨረቃ የፀሐይ መመላለስ የተሰራ በጌትነት ጽናትና በካህሊነትህ አቤቱ ልመናዬን ስማኝ፣ ቸርነትን የሚያገለግል ልጅ ስጠኝ። አንተን የማያገለግል ከሆነ ማኅፀኔን ዝጋ ብላ ለመነች። ይህም ብላ ወደ ቤቷ ተመልሳ ገባች። የባሏ የጸጋ ዘአብ ግን ስራው ጠዋት ማታም በመዓልትም በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ዕጣን ለማጠን የሚሄድበትም ጊዜ አለ። መስዋዕት ለመስራት የሚሄድበትም ጊዜ አለ። ዳዊት ለመድገም የሚሄድበት ጊዜ አለ። መጽሐፍት ለማንበብ ወይም ለመመልከት የሚሄድበትም ጊዜ አለ። ወንጌልንም ለማስተማር የሚሄድበት ጊዜ አለ። የትሩፋት ስራ ለመስራትና ጸሎት ለማድረግ የሚሄድበት ጊዜ አለ። እየተፋጠነ ከሚሰራው ስራ ሁሉ ጋር ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ለቤተ ክርስቲያን የሚሆን እጅ መንሻ ይዞ ይመጣል እንጂ ስራውንም ከጨረሰ በኋላ ወደ ቤቱ ይመለሳል። እንዲህ እያደረጉ ብዙ ዘመን ተቀመጡ። ከዕለታት በአንድ ቀን እግዚአርያ ጸጋ ዘአብን ጌታዬ፣ የምነግር ነገር ነበረኝ፣ ብነግርህ ትቀበለኛለህን? አለችው። በጎ ነገር ከሆነ እቀበልሻለሁ፣ መልካም ካልሆነ ግን አልቀበለሽም አላት። ጌታዬ ነገሮች ደግ ነው ባለችው ጊዜ እንድትናገር ፈቀደላት። እነሆ አባትህም እናትህም ሞቱ፣ እኛም ልጅ የለም፣ ገንዘባችንን ለማን ይሆናል? ለቤተ ክርስቲያን የሚያሻውን እንስጥ፣ ለነዳያንም የሚያሻውን ምጽዋት እናድርግ። ለኃጢአት ከመገዛት እግዚአብሔር ነፃ ያደርገን ዘንድ ወንዶችንም ሴቶችንም ባሮቻችን ነፃ እናድርጋቸው። የቀረውን የቤት ዕቃችን ሁሉ ለድሃ እንስጠው፣ ብድራችንን እግዚአብሔር ይከፍለን ዘንድ። ልጅ ወልደን ስፍር ቁጥር የሌለው ይህን ሁሉ ገንዘብ ሰብስበን ብናቆየው ምን ይረባዋል? ምን ይጠቅመዋል? እግዚአብሔርን ደስ የሚያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታልና። እህቴ ነገርሽስ እጅግ ያማረ የተወደደ ነው። ነገር ግን ጥቂት እንታገዝ። እንዲህ የሚል ጽሑፍ አለና ለመስጠት አትቸኩል፣ ከሰጠህም በኋላ ይቆጭህ። የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ነውና። እግዚአብሔርም ጌታዬ፣ ይህ ላንተ አይደለም፣ ለበጎ ስራን ቸኩል እንጂ ሰው ከሞተ በኋላ እግዚአብሔር የሚያመሰግነው ማን ነው? ለመስጠት ሲቻለን መጽውተን ነፍሳችን ደስ እናሰኛት፣ ፈጣሪያችንንም ደስ እናሰኘው እንጂ። ጸጋ ዘአብም ይህን ነገር ከሚስቱ ሰምቶ ፈጽሞ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው፣ የእግዚአብሔር ዳረጎት ስጦታ ነሽ። ስለ አንቺ ነቢይ እንደተናገረ እናገራለሁ። ስራና ልጅ ስም ያስጠራሉ። ከሁሉም ይልቅ ልቦናዋ ቀና የሆነ ሴት ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማሉ። ከእነሱም ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምክርሽም እንዲህ እላለሁ፣ ወንድም ረዳትም በመከራ ጊዜ ኃይል ይሆናል። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ወርቅና ብር ሀገርን ያጸናሉ። ከሁለቱም ይልቅ በጎ ምክር ትበልጣለች። መክበር፣ ገንዘብ ማግኘት ልቡናን ደስ ያሰኛል። ከነዚህ ይልቅ እግዚአብሔር መፍራት ትበልጣለች። የምታሳጣቸው የለም፣ ረዳት አትሻም። እግዚአብሔር መፍራት እንደ ገነት በረከቷ ብዙ ነው። ፍጹም ክብር፣ ተድላ፣ ደስታ በእሷ ይገኛል። አንቺ ሆይ ልቦናሽ በጎ ነገርን አስቧል። እውነት ነገር ተናገርሽ። ያልሽኝን ሁሉ ፈጥኛ አድርጋለሁ። ይህንንም ተናግሮ ገንዘቡን ሁሉ ለነዳያን መጸወተ። ባል ልጅ ረዳት ለሌላት፣ አሳዳጊ መጋቢ ለሌለው ሁሉ ረዳ። ቸር የሆነች ሚስቱ እንደነገረችው እኩሌታውን ገንዘብ ለቤተ እግዚአብሔር ሰጠ። ዳግመኛ ወንዶችንም ሴቶችንም ባሮቹን ጠርቶ ወደ ወደዳችሁበት ሂዱ፣ ለእግዚአብሔር ብዬ ከመገዛት ነፃ አውጥቻችኋለሁ፣ እኔንም ሚስቴንም ከዲያብሎስ መገዛት ነፃ ያደርገን ዘንድ። ወንዶች ሴቶችም ባሮቹ እንዲህ ባላቸው ጊዜ እጅግ አዘኑ። ጌታችን ሆይ ምን አደረግንህ? አባታችን ሆይ የሚያሳዝነ ስራ ምን ሰራን? ብንበድልህም እነሆ አለን፣ አለንጋ ጅራፍ በፊትህ አለ፣ ግረፈን እንገረፋለን አሉት። ጸጋ ዘአብም ያሳዘናችሁኝ ነገር የለም፣ በእውነት ከፊቱ ቆመው የሚያገለግሉት በካህናት በአባቶቼ በረከት እግዚአብሔር ይባርካችሁ። ከእኔ ቤት ልትኖሩ ብትወዱ ግን እንደ ቤት ልጅ ሆናችሁ ኖሩ እንጂ ባሮች አይበሏችሁ። ወንዶችንም የጸጋ ዘአብ ወዳጆች፣ ሴቶችንም የእግዚአብሔር ባለሟሎች ይበሏችሁ አሏቸው። እንዲህም ባላቸው ጊዜ ሴቶቹም ወንዶቹም ደስ ብሏቸው እጁን እግሩን ሳሙት። ወንዶቹም ሴቶቹም እንደ ባለቤት ነፃ ሆነው ከእሱ ጋር ብዙ ዘመን ተቀመጡ። እንዲህም ሲኖሩ ስለ እንደኔ ከምትባል ሴት የተወለደ ሞቶሎሜ የሚባል አንድ ከሃዲ ተነስቶ በሸዋ አውራጃና በዳሞት አውራጃ በኃይል ነገሰ። የአምሃራ ወሰን እስከምትሆን እስከ ዥማ ድረስ ግዛቱን አስፋፋ። አብያተ ክርስቲያናትን አቃጥሎ አብያተ ጣዖታትን በመስራት የፈጠራችሁኝ እናንተ ናችሁ፣ በሰልፍና በጦርነት ጊዜም ድል እንዳደርግ የምትረዱኝ እናንተ ናችሁ ብሎ ለጣዖት ሰገደ። የእግዚአብሔርን ስራ ሁሉ አጠፋ። የሸዋን መኳንንት ሁሉ ሴቶቻችሁን አምጡልኝ አገባቸው ዘንድ ይላቸው ነበር። እነሱም እንዳይገላቸው ፈርተው በፈረቃ ይልኩለት ነበር። እንደ
ቅንስጥቂስ ሰዎች ሰልፍ የተማረ ነበርና ስለዚህ ነገር በጦር ኃይል ነገሰባቸው። በዘመኑ ደናግል አልቀሩትም። በድንግልና የተገኘችቱን እየወሰዱ እየሰጡት ከክብር ያሳንሳት ነበርና ከምርኮም ውስጥ ድንግል የተገኘች እንደሆነ ይዘው እያቀረቡለት ከክብር ያሳንሳት ነበር። ስራው ሁሉ የሚያጸይፍ ነው፣ በስራውም ሁሉ የተጠላ ነው። በዚያም ወራት ጽላልሽ አውራጃ ደረሰና ዞረሬን ከቧት ሰፈረ። ጸጋ አሕዛብም ሀገሩን ሲከቧት አይቶ ይህ ከሃዲ ሊገድለው እንደመጣወቀና በሌላ ጎዳና ፈጥኖ ሸሼ። ከመቶሎሜ ጭፍራ አንዱ ጸጋ አሕዛብን ሊገድለው በፈረስ ተከተለው። ጦሩን ወረወረበት፣ አላገኘውም። ሁለተኛ ጦሩን ሊወረውርበት ሲዘጋጅ ጦሩ ከእጁ ጋር ተጣብቃ ስለቀረች ለመወርወር አልተቻለውም። ጸጋ አሕዛብም ወታደሩ ሲከታተለው ከጥልቅ ባህር ደርሶ እንደ ደንጊያ ተወርሮ ጠለቀ። ወታደሩም ይህን አይቶ ከወንዙ ዳር ጥቂት ቆሞ ጠበቀው። ከውሃው ውስጥ ዋኝቶ ምናልባት ይወጣ መስሎት ነበርና እንዳልወጣለት ባየ ጊዜ ወደ መንደር ተመለሰና ያገኘውን ሁሉ ይማርክ ጀመር። ንጹሕ አገልጋይ ጸጋ አሕዛብ ግን ከጥልቅ ባህር በገባ ጊዜ ጉዳት አላገኘውም። ይህችን ባህር ለማደሪያ እንደተዘጋጀች ድንኳን ሆነችለት እንጂ የመላእክት አለቃ ቅዱስ ሚካኤልም ይጠብቀዋልና። ነገር ግን እሱ አያየውም ነበር። ያን ጊዜ በመጋቢት 12 ቀን የቅዱስ ሚካኤል በዓል ስለነበር ከባህር ውስጥ ሆኖ እንዲህ እያለ ይጮህ ጀመር። ኃይል የምትሆነኝ ቅዱስ ሚካኤል፣ አምባ መጠጊያ የምትሆነኝ ሚካኤል፣ ኃይልህ ወዴት ነው? ከሃሊነትህ ወዴት ነው? ተአምራት ማድረግህ ወዴት ነው? እነሆ መሞቻ የደረሰ። ዛሬ የሽብር ቀን ነው። ዛሬ የመከራ ቀን ነው። ዛሬ ጥፋት ተፈረደብኝ። በበዓልህ ደስ ሳታሰኝ ታሳዝነኛለህን? ይህንና ይህን የመሰለ ሁሉ እንዲህ እያለ የእናቱን ጡት እንዳስጣሉት ልጅ አለቅስ ነበር። ከዓይኖቹ የሚያቃጥል እንባ በብዛት ያለማቋረጥ ይወርድ ነበር። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጸውለት ጸጋ አሕዛብ ምን ያስለቅስሃል? እነሆ እኔ ሚካኤል እጠብቅሃለሁ። ምን ያለው አትፍራ። ከሜዳ ሳለህ ከዚያ ከወታደር አደኘ ቢሆን ታምራቴ ባልተደነቀም ነበር። ከባህር ውስጥ ሳለህ አደኜ ባወጣው ጊዜ ታምራቴ ይደነቃል እንጂ። የማድንህም ስለ አንተ ብቻ አይደለም፣ በአብራክህም ስላለ ስለተመረጠ ልጅ ነው እንጂ። እሱም ለዓለሙ ሁሉ ብርሃን ይሆናል። በስራው ሁሉ እንደ እኔ ይሆናል። እኔም እጠብቀዋለሁ። እሱም ለእኔ እድል ፈንታዬ ነው። ስለ እሱ ከሞት ትድናለህ። እንዲሁ የልጁን ነገር እየነገረው በባህር ውስጥ 3 መዓልት 3 ሌሊት ውሎ አደረ። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ጸጋ አሕዛብን እንዲህ አለው፣ እነሆ የጥፋት ቀን አለፈ፣ ናውጣ ብሎ ያን ጊዜ በእጁ መንጥቆ ከባህር አውጥቶ በዞረሬ ወዳለች ቤተ ክርስቲያን ወስዶ አገባውና ከሱ ተሰወረ። ጸጋ አሕዛብም አገሩን ምድረ በዳ ሆና አገኛት። ቤተ ክርስቲያኑም የሰውም ቤት ሁሉ ፈርሶ አገኘው። ከቀደመው ይልቅ ያሁኑ ሐዘን ጸናበት። በመጋቢት 12 ቀን ሰውም ከብቱም ሲማረክ በዚያች ቀን ሚስቱም ተማርካ ሄደች። ነገር ግን በዱር በገደል ተሰውረው ከምርኮ የቀሩ ጥቂት ሰዎች ስለ ሀገራቸው ጥፋት ከሱ ጋር ይላቀሱ ዘንድ ወደ እሱ መጡ። እግዚአብሔር ግን እኒህ የወታደር ጭፍሮች በማረኳ ጊዜ ለጌታችን ለንጉሱ ሚስት ትሆነዋለች ብለው አክብረው ይዘዋት ሄዱ። እጅግ መልከ መልካም ነበረችና ቆንዳላዋ የተከፈከፈ የተጠቀለለ ብርንጎዋ የተፈተለ ነው። ዓይኖቿም እንደ አጥቢያ ኮከብ ናቸው። አንገቷም እንደ ብር ዘንግ ነው። መላ ሰውነቷ ያማረ ነው። በአጠቃላይ ከእግሯ እስከ ራሷ ድረስ ክፉ ነገር የለባትም። እነዚህም ወታደሮች እንዲህ ያለችውን ባዩአት ጊዜ በፍቅሯ ልቦናው ነደደ። አንዱ እኔ ጠብቃታለሁ፣ ሌላውም እኔ ይሸከማታለሁ ይላል። በበቅሎዬ ያስቀምጣታለሁ የሚልም አለ። አንዱ እኔ ልብሴን አለብሳታለሁ ይላል። እነዚህ ሁሉ ለፈቃዳቸው እየራሳቸው ይፈካከራሉ። ነገር ግን የሚጠብቃት የመላእክት አለቃ ቅዱስ ሚካኤል ክብርት እሷን እንዳያረክሷት ይከላከላቸዋል። እነሱም ንጉሥ ሆይ የምስራች ምሳሌ የሌላት ሴት አገኘንልህ። በቤተ መንግስት ሁሉ እንደሷ ያለ አይገኝም። እሷን ብታገባ ዓለሙ ሁሉ ይሰግድልሃል በማለት ሄደው ለመቶሎሜ ነገሩት። እሱም ደስ ብሎት ከወዴት አገኛችኋት አላቸው። እነሱም ዛሬ ከሀገሩ ሰው ጋር ማረክናት፣ እጅግ መልከ መልካም እንደሆነች አይተን ሚስት አድርጋት ዘንድ ወደ አንተ አመጣናት አሉት። በዚህም ጊዜ አክብራችሁ ጠብቁልኝ፣ ከደህና ቦታ ሳድሯት፣ ከሰው ወገን ማንም እንዳያያት በነጭ ሐር የተሰራ አረንጓዴ አበባ ግምጃ በወርቅ በብር የተሰራ ልብስ አልብሷት ብሎ ሰጣቸው። በዚህ ሁሉ ጌጥ አስጊጣችሁ ነገ ወደ እኔ አምጧት አላቸው። ወታደሮቹም ይህን ሁሉ ከንጉሱ ታዘው ወደ ክብርት እግዚአብሔር ሄዱ። ከእሷ ዘንድ በደረሱ ጊዜ ንጉሥ እንዴት ብለሻል አለሽ ብለው ይህን ሁሉ ልብስ ሰጧት። በሱ አስጌጧት። የወርቅ ማርዳ አደረጉላት። ለእጆቿም የወርቅ አምባር፣ ለጣቶቿም የወርቅ ቀለበት፣ ለእግሯም የወርቅ ጫማ አደረጉላት። ንግስታቶቹ እንደሚያጌጡት ማዕረግ በዚህ ሁሉ አስጌጧት። እሷ ግን ታዝን፣ እንባዋንም ከምድር ታንጠበጥብ ነበር። ቀናም ብላ አታስተውልም። አንገቷን ደፍታ ምድር ትቆረቁር ነበር እንጂ በሕሊናዋ ግን ወደ ሰማይ ታመለክት ነበር። ወታደሮቹም እጅግ ስታዝን ባዩዋ ጊዜ
አንቺ ሆይ ምን ያስለቅስሻል? ንግሥት ሆነሻልና። ይህንም ብለው ለእሷ ወደ ዘጋጀ ቤት ወስደው አገቧት። ጣዕሙ ልዩ ልዩ የሆነ ምግብ አቀረቡላትና ንጉሥ ብይ ጠጭ ብሎሻል አላት። እሷ ግን አልተቀበለቻቸውም፣ ከምግቡም አልተመገበችም። ወደ ፈጣሪዋ እንዲህ እያለች ታመለክት ነበር እንጂ ጌታዬ ፈጣሪ ኢየሱስ ክርስቶስ ስንፍናዬን ለምን ተመለከትክ? ንጹሕ ሆኖ የሚያገለግልህ ባሪያ ጸጋ አሕዛብን ለምን አላሰብከውም? አንተን ለሚክዱ ኃጥአን ለሚሆኑ ጠላቶች አሳልፈህ ለምን ሰጠኸኝ? ከአንተ አንድነት የተለዩ አንተም ከእነሱ የተለየህ ነህ። እኔስ ስርዓት ያላቸው ስርዓት ይሰራላቸው ከንጹሐን ካህናት ልጅ ከንጹሕ አገልጋይህ ልጅ ስጠኝ ብዬ ለምኜህ ነበር። ሕግህን ስርዓትህን ከማያውቅ ከሚያጸይፍ ባሪያ ልጅ ትሰጠኝ ዘንድ ወደድክን? ከዚህ ከርኩስ ባሪያ ይቅርና ከዚያም ከንጹሕ አገልጋይም ቢሆን አንተን ደስ የማያሳይ ልጅ ካልሆነ ማኅፀኔን ዝጋ እልሃለሁ። አቤቱ የኃያላን ባለቤት ዛሬ በእኔ ላይ ኃይልህን ግለጥ። አቤቱ የትርግና ባለቤት ዛሬ በእኔ ላይ ትርግናህን ግለጥ። አቤቱ የይቅርታ ባለቤት ዛሬ በእኔ ላይ ይቅርታህን ግለጥ። እንዲህ እያለ ስትጸልይ እንዲህ ወታደሮች በልተው ጠገቡ። ወደ እሷም ቀርበው ንግሥት ወይ ጤና ይስጥልን፣ ነገ ወደ ንጉሥ እንወስድሻለን፣ ሚስትም ያደርግሻል፣ በግዛቱ ውስጥ ያለው ሁሉ ይሰግድልሻል። መብሉንም እምቢ አልሽ፣ መኝታውንስ እንኳ አትተኝምን አሏት። እግዚአብሔርም እኔንስ እንቅልፍ እምቢ አለኝ፣ እናንተ በሉ ተኙ አለቻቸው። መላው ወታደሮች እሷን ከበው ተኙ። ቅድስት እግዚአብሔርም በዚያች ሰዓት ተነሳችና ይህን የርኩስ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ ያለበሷትን ልብስ አውልቃ ጣለች። የቀድሞ ልብሷንም ለብሳ ወዟ እስኪፈስ ድረስ ብዙ ሰገደች። ፊቷንም ወደ ምስራቅ መልሳ ቆመች። እጆቿንም ዘርግታ እንዲህ ያለች ለመነች። የፍጥረቱ ሁሉ ጌታ ሁሉ ይቻልሃል እንጂ የሚሳንህ የለም፣ መግደልም ማዳንም ይቻልሃልና። የሌለህበት ጊዜ የለም፣ አንተም የሌለህበት ቦታ የለም። ግዛት ጽንፍ እስከ ጽንፍ ነው እንጂ። ሳራን ከጌራራ ንጉሥና ከፈርዖን እጅ ያዳንካት አንተ ነህ። ዳንኤልንም ከአናብስት አፍ ያዳንከው አንተ ነህ። ሶስናንም ከረበናት እጅ ያወጣሃት አንተ ነህ። ሰለስቱ ደቂቅንም ከባቢሎን እቶነ እሳት ያዳንካቸው አንተ ነህ። ቀድሞም አንተ ነህ፣ ዛሬም አንተ ነህ። በእኔ የትርግና ኃይል ይገለጥ። አቤቱ አድነኝና ስምህ እንዳመሰግን አድርገኝ። እኔ ድሃ ባሪያህን በዚህ በተኩላ አፍ አትጣለኝ። አንተም የመላእክት አለቃ ቅዱስ ሚካኤል ዝምታህ ምንድን ነው? በባሪያህ ላይ ይህ ሁሉ መከራ ሲመጣባቸው ቸልታህስ ምንድን ነው? በወሩ ዝክርህን እዘክራለሁ ብዬ ከአንተ ጋር የተማማልኩትን መሐላ ዘነጋኸውን? ዝክርህን በማደርግበት ቀን ይህ ሁሉ መከራ ደረሰብኝ። ስታከብረኝ አዋረድከኝ፣ ደስ ስታሰኘኝ አሳዘንከኝ። የመላእክት አለቃ ቅዱስ ሚካኤል ሆይ ይህን ታደርግ ዘንድ ለአንተ አይደለም፣ በመከራ የተጨነቁትን የምትረዳቸው አንተ ነህና እርዳኝ እንጂ። ለመውደቅ የሚፍገመገሙትን የምትደግፋቸው አንተ ነህና ደግፈኝ እንጂ። እንዲህ ያለች ስትጸልይ የመላእክት አለቃ ቅዱስ ሚካኤል ተገልጾ ቅድስት ሆይ ቸር አለሽ አላት። ይህ ነገር የተደረገው ላጠፋሽ አይደለም፣ የፍቅሬን ጽናት በአንቺ ይገልጽ ዘንድ ነው እንጂ። ከዚህ መከራ የምትድኝ ስለ አንቺ ብቻ አይደለም፣ ከአንቺ ስለሚወለደውም ልጅ ነው እንጂ። ዓለሙ ሁሉ ለአንዲት ራስ ጠጉሩ ዋጋው የማይሆን የአሕዛብ ብዕልና የነገሥታት ክብር በእግሩ ለሚረግጣት ለአንዲት ምድር ትቢያ ዋጋዋ የማይሆን የብዙ ሰዎች ድነት ነው። የሕሙማንም ፈውስ በእጁ ነው። ስለ እሱም ከመከራው ትድኛለሽ። እግዚአብሔርም ጌታዬ መቼ ነው የምድነው ብላ በጠየቀችው ጊዜ እሱም እግዚአብሔር በወደደው ቀን ብሏት ከእሷ ተሰወረ። እሷ ግን ሌሊቱን ሁሉ ቁማ ስትጸልይ አድራ። ዘበኞቹ ሳይነሱ ጌጠኛውን ልብስ ለብሳ ተቀመጠች። ወታደሮቹም ነገ እንድታመጧት ብሎ እንዳዘዛቸው በወርቅና በብር አጊጠው ወደ ንጉሥ ወሰዷትና አግብተው ከፊቱ አቆሟት። ንጉሡም ባያት ጊዜ እጅግ ደስ አለውና ሊስማት ወዶ ፈጥኖ ተነሳ። ሰውን ስላፈረ ብቻ ትቷት ተመልሶ ተቀመጠ። እንዲህም አለ፣ እንደ ሌሎቹ ተርታ ሴቶች በዚህ ስርዓት ባገባት ክብር አይሆናትም፣ ለእኔም ውርደት ነው። ይህችንስ በሚስቶቼ ሁሉ ላይ አንግሼ በማልበረዴ ቤተ መንግስቴ አገባታለሁ ብሎ አሰበ። ጭፍሮቹንም እንዲህ አላቸው፣ እውነት ያማረች የተወደደች ሴት አምጥታችሁልኛል። ስለዚህ እኔንም የስለ እንደኔ ልጅ ለእናንተም ለልጃችሁም የሚበቃ ሹመት ሰጣችኋለሁ። ይህችንም ሴት አክብራችሁ ጠብቋት። በገንዘቤ ሁሉ እስካሰለጥናት ድረስ የወደደችውን ሁሉ አድርጉላት። ጉዞም ስንሄድ እኔ በምቀመጥበት በቅሎ አስቀምጧት። በመዓልትም በሌሊትም ከኔ አታርቋት። በወርቅ በተሰራ አይነ ርግብ ሸፍኗት። ቀን ፀሐይ እንዳያያት፣ ሌሊት ብርድ እንዳያገኛት። ከከተማው ቤተ መንግስቴን በደረስን ጊዜ በጣዖቶቹ ስርዓት ከዚያ ታገቡኛላችሁ። ይህም ብሎ ተነስቶ ቸኩሎ ሄደ። ለእግዚአብሔርም እሱ እንዳዘዛቸው አደረጉላት። በኋላው እያስከተሉ ይዘዋት ሄዱ፣ ከኔ አታርቋት ብሏቸዋልና። እሷ ግን በልቦናዋ ጽኑ ሐዘን ታዝናለች። እነሆ የጥፋት ቀን ቀረበ። የመላእክት አለቃ ቅዱስ ሚካኤል ሆይ የምታድነኝ መቼ ነው እያለች ሁልጊዜ ታለቅስ ነበር። ከዚህ በኋላ መተሎሚ መልእክተኞች ወደ ሀገሩ እንዲህ ብሎ ሰደደ።
እነሆ ደስ ብሎኝ በደህና ተመልሻለሁ። የሚያማሩትን ጠንቋዮች ሁሉ በማልበረዴ ሰብስባችሁ ቆዩኝ። 1000 ሰንጋ 1000 ጊደር፣ ታላላቆች ቀንዳቸው በወርቅና በብር የተለበጠ 1000 ያልተለበጡ ያልተጌጡ 1000 የበግ ሙክት 1000 የፍየል ሙክት 20,000 ዶሮ ሻለቆችን ይህን ሁሉ እንዲህ አዘጋጅታችሁ ቆዩኝ በሏቸው። ጠጅ አሳላፊዎቹንም 700,000 ማድጋ ጠጅ አዘጋጁ። ጠላ ግን እንደ ውሃ ይሁን። የእንጀራ አዛዦችንም አንባሻውን ወጡን አብዝታችሁ አዘጋጁ በሏቸው። 10 ሚስቶቼንም በየቤታችሁ ብዙ ምግብ አዘጋጁ በሏቸው አለ። የዳሞትም ሰዎች ሁሉ በማልበረዴ ግብሬን አዘጋጅታችሁ ቆዩኝ። ይህንን ያዘዛችሁን ሁሉ ያላደረጋችሁ እንደሆነ በሰይፍ እቀጣችኋለሁ፣ ገደልም እጥላችኋለሁ፣ በእሳት አቃጥላችኋለሁ በሏቸው። እናንተም ይህን የላኳችሁን ያላደረጋችሁ እንደሆነ ቅጣታችሁ እንደነሱ ነው። በፈጣኖች ፈረሶቹ ናችሁ ሂዱ፣ በየደረሳችሁበት ሀገር ፈረስ እያፈራረቃችሁ ሂዱ፣ ነገ እንድትገቡ። እኔም እስከ ሳምንት ቀን ድረስ እገባለሁ። መልእክተኞቹም ሄዱ፣ በነጋው ከከተማው ደርሰው እንደላካቸውም ነገሩ። እነሱም የላከባቸውን ሰምተው እንዳዘዛቸው አዘጋጁ። መተሎሜም ተነስቶ እየተከተላቸው በ8 ቀን ከከተማው ደረሰ። የሀገሩም ሰዎች እንደ ቀጠራቸው ደስ ብሏቸው በእልልታ በግርግርታ ተቀበሉት። መልእክተኞችም ከሕዝቡ ጋር ሊቀበሉ በመጡ ጊዜ መልእክተኞቹን ጠቀሳቸውና ያዘዛችሁን ሁሉ አዘጋጃችሁን? ጠንቋዮችም ጥበብ ያላቸው ሰዎች ሁሉ ተሰበሰቡን አላቸው። እነሱም ንጉሥ ሆይ አዎን አሉት። አሁንም ሂዳችሁ ለነገ ተዘጋጁ በሏቸው። ለጣዖቶቻችን እንሰግድ ዘንድ በዓለም እናደርግላቸው ዘንድ በሰልፍ ጊዜ ድል እንድናደርግ የሚያደርጉ እነሱ ናቸውና እሺ እንዳዘዘህ እናደርጋለን አሉት። ከዚያም በማልበረዴ ወዳለው ቤተ መንግስቱ ገብቶ እግዚአብሔርን እስከ ነገ ከሌላ ቤት አሳርፈት ብሎ አዘዘ። እሱ ግን ሌሊቱን ሁሉ ስርዓተ መንግስት ሲያዘጋጅ አደረ። አሽከሮቹም ሰንጋውን ሲያርዱ ማዕዱን ሲያዘጋጁ አልተኙም። በዚችም ቀን የታረደው እርድ 200,800 ሲሆን ሌሊቱን በሙሉ የተሰራው ምግብ ግን ስፍር ቁጥር አልነበረውም። የንጉሥ ዘበኞች እግዚአብሔርን ከሌላው ቤት ባስገባት ጊዜ ዛሬስ እንኳ ለእኛ ብለሽ ጠጪ ደስ ይበልሽ፣ ነገ ንጉሥ ከስተሽ ጠቁረሽ ያየሽ እንደሆነ እኛን ይቀጣናል አሏት። ከተማረከች ጀምሮ እስከዚች ቀን ድረስ እህል ውሃም አልቀመሰችም ነበርና። ነገር ግን የሰለስቱ ደቂቅ ሰውነት ውሃ ሳይጠጡ እህል ሳይቀምሱ ያምር እንደነበር የእሷም ሰውነት ከበሉ ከጠጡት ይልቅ ሰውነቷ እየነጋ ያምር ነበር። እግዚአብሔርም ዘበኞቹን እኔ እስከ ፈጣሪ ፍርድ እስክሰማ ድረስ አልበላም አልጠጣም አለቻቸው። ሌሊቱን ሁሉ ፈጣሪዋን እየለመነች እያመሰገነች አደረች። አምላኬ እግዚአብሔር ሆይ እንዲህ ያደረግህኝን እያለች ቀድሞ በሕግህ ለአንድ ለንጹሕ ባል ታጨሁ። ዛሬ ግን በርኩሳን በጣዖት ስርዓት ለሕግ አፍራሽ ሚስት እሆን ዘንድ አዘጋጀህኝን? አቤቱ ጌታዬ ይህን አታደርግ ዘንድ ላንተ አይደለም። የወዳጄን መሐላ አስበህ ከዚህ ከሰይጣን ተንኮል አድነኝ እንጂ። ይህን በመሰለ ሁሉ ስትጸልይና ስትለምን አነጋች። ለዚህ ከሃዲ ግን እግዚአብሔርን ከመውደዱና ከመቸኮል የተነሳ ይህች ሌሊት እንደ 1000 ዘመን ሆናበት አደረ። በነጋም ጊዜ እስከ ቤተ ጣዖት ድረስ አምጧት ብሎ አዘዘና መጧት። ተነስቶም ሰራዊቱም መኳንንቱን አስከትሎ ወደ ቤተ ጣዖት ሄደ። ከጣዖት ቤት በደረሰ ጊዜ ለጣዖት ይሰግድ ዘንድ ከተሰበሰቡት መካከል ቆመ። እግዚአብሔርንም ለጣዖት አሰግዶ በግዛቱ ሁሉ ያነግሳት ዘንድ እንደተዘጋጀ ያን ጊዜ ድንገት ከሰማይ መብረቅ በረቀ፣ ብልጭልጭታም ሆነ፣ ነጎድጓድ ተሰማ፣ ዓለም ሁሉ ተነዋወጠ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወርዶ ከመካከላቸው ነጥቆ በክንፉ ታቅፎ ወሰዳት። ከዳሞት ዞረሪ በ3 ሰዓት አደረሳት። በመጋቢት 22 ቀንም ጸጋ ዘአብ ከቤተ መቅደስ ገብቶ ሲያጥን ስለ እሷም ሲጸልይ ከቤተ መቅደስ አግብቶ ከዚያ ትቷት ወደ ሰማይ አረገ። መተሎሜ ግን ከነጎድጓዱና ከመብረቁ ፍርሃት የተነሳ ደነገጠ፣ አእምሮውንም አጣ። ከመብረቁ ግርማ የተነሳ ከሰራዊቶቹ 1000 ሰዎች ከጠንቋዮችም ከካህናቱ ጣዖትም 300 ሞቱ። በሰራዊቱና በዚህ ከሃዲ ላይ በዚያች ቀን የተደረገውን ግርማ ለመናገር ማን ይችላል? ናቡከደነጾር በትዕቢቱ 7 ዓመት አውሬ እንደሆነ መተሎሜም በኃጢአቱ 25 ዓመት አእምሮን አጥቶ ኖረ። የሚናገረውንም አያውቅም። አንድ ጊዜ ግደሉ ይላል፣ ግደሉ ብሎ ያዘዘውን ደግሞ አድናችሁ አምጡ ይላል። ዳግመኛም በሰማይ ላይ ቤት ስሩልኝ ይላል። መኳንንትም እሺ እያሉ ያታልሉት ነበር። የሀገሩ ሰዎችም የሀገሩ ገዢ ያዘዛቸውን ያደርጉ ነበርና። እግዚአብሔር ግን ወትሮ ከምትቆምበት ቦታ ቆማ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዘአብ እያጠነ ሊዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግስት ለብሳ ስትጸልይ አይቶ ደነገጠ። ወንድ ባሪያ ሴት ደንገጡር የሌላት እንዲህ ያለ ሴት ከየት መጣች እያለም አሰበ። እንዲህ እያደነቀ ቤተ ክርስቲያኑን እያጠነ ዙሮ ወደ ቤተ መቅደስ ገባ።
ጸሎተ ዕጣኑን ሲጨርስ ወጥቶ ወደ እሷ መጣና እንደተከናነበች ባረካት። ፊቷን አላሳየችውም። ነገር ግን ከቤተ ክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ በእንዲህ ያለ ክብር አይሻለሁ፣ ከወዴት መጣሽ? ደህና መጥተሻልን? አላት። አዎን ደህና ነኝ አለችው። ከቤተ መንግስት ወገን የምትመስይ ወንድ አሽከር የሴት ደንገጡር ሳታስከትይ ብቻሽን ለምን ትሄጃለሽ? አላት። እውነት ነው ከመንግስት ወገን ነኝ። አሽከሮችን አስከትዬ ያለኝንም ሁሉ ይዤ ስሸሽ መቶሎሚ ያገኘኝ ሁሉንም ወሰደብኝ እንጂ አለችው። ነገር ግን እኔን ከሱ እጅ እግዚአብሔር ስላዳነኝ ጸጋ አዛቤ የሚባል አንድ ሰው ሚስቱ ተማረከች ሲሉ ሰምቼ ስለ እሷ ሚስት ልሁነው ብዬ መጥቻለሁ አለችው። ይህንን ለምን አሰብሽ? ለካህን ሕጉን ክህነቱን ማፍረስ አይገባውምና። ዳግመኛ አንቺ የከበርሽ ሴት ነሽ፣ እሱ ግን ምንም የሌለው ድሃ ነው። እሱንም ብታገቢ ለአንቺ ውርደት ነውና። እሱም እግዚአብሔር ሚስቱን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔር ጠርቶ ሲምል ሰምቼዋለሁ አላት። ከተማረከች በኋላ ይመለስለታልን? አለችው። እንኳንስ ከተማረከችበት ይቅርና ከሞተችም በኋላ አስነስቶ መስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛ እንዲህ አላት፣ ነገር ግን ቃልሽ የእሷን ቃል ይመስላል። እሷን ፈገግ ብላ ሰው የሚመሳሰለው በቃል ብቻ አይደለም በመልክም ይመሳሰላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነበርህን? አለችው። አዎን እኔ ነኝ ባላት ጊዜ እኔ እሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲያ ትመለስልኛለች ብላ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህ በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህን የዝሙት አነጋገርሽን ያርቅልሽ። የዘማዊ ሰውነት እንደ ውሻ ደንብ እርኩስ እንደ ኩስም የሚያጸይፍ ነውና እግዚአብሔርና መላእክቶቹ ግን ንጽህናን ይወዳሉ። ሃይማኖት እጅግ እንደ ጸና ባየች ጊዜ ፈጥና ተነስታ ከፊቱ ቁማ ክንብንቧን ገልጻ ታየችው። ጌታዬ ፈጽመህ እወቀኝ፣ እኔ ሚስትህ እግዚአብሔር ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማ ወድቆ እግሯን ጉልበቷን ሳማት። እህቴ ሆይ እንደምን ሆንሽ? ከዚህስ እንደምን ደረስሽ? አላት። እግዚአብሔር በጥበቡ አደረሰኝ አለችው። ከአንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔ ልኮ አድኖኛልና አለችው። ያደረግላትን ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ አዛብም ይህንን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህን ታላቅ ተአምር ያደረገልኝ የእስራኤል ፈጣሪ ይክበር ይመስገን፣ የጌትነቱም ስም ይክበር ይመስገን፣ ምስጋናውም ለዓለም ሁሉ ሙሉ ይሁን ብሎ አመሰገነ። የሀገሩን ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረገልኝን ተአምራት ታዩ ዘንድ ነው። ኃይሉን በእኔ ላይ ገለጠ፣ ቸርነቱን አደረገልኝ፣ እንደ ኃጢአቴ የብዛት መጠን ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የሀገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአብሔርም በወርቅ ልብስ ተሸልማ አዩዋት። ቀርበውም እጅ ነሷት። በዚህን ያህል ክብርና ገናንነት ማን አመጣሽ አሏት። በእሷ የተደረገውን ሁሉ በነገረቻቸው ጊዜ በወዳጆቹ አድሮ ተአምራት የሚያደርግ እግዚአብሔርን አመሰገኑ። ተማርከው ስለቀሩትም ያለቀሱ አሉ። የእግዚአብሔርን ሥራ ሲነጋገሩ ከቆዩ በኋላ ሥጋ ወደሙ ተቀብለው ደስ ብሏቸው ወደ ቤታቸው ገቡ። ሕዝቡም ወደ የቤታቸው ከተመለሱ በኋላ ማዕድ አቅርበው በሚበሉበት ጊዜ እግዚአብሔር ጸጋ አዛብን እኔ ካንተ ከተለየሁ ጀምሮ እስከ ዛሬ ድረስ እህል ውሃ አልቀመሱም፣ ነገር ግን ፈጣሪ እግዚአብሔር በጥበቡ እስከ ዛሬ አደረሰኝ አለችው። ጸጋ አዛብም ነገሯን ሰምቶ ፈጽሞ አደነቀና እሱ የሚያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸው ያደረግላቸውን ቸርነት፣ መልአኩ የሰራላቸውን ስራ ሲጨዋወቱ አደሩ። ስለ ደስታቸውን ብዛት እንቅልፍ በዓይናቸው ሳያዩ አደሩ። በተገናኙ በነጋው በመጋቢት በ23 ቀን ጸጋ አዛብ የሚያጥንበትን ቀን ጨርሶ ወደ ቤቱ ገባ። በዚችም ሌሊት በ23 ለ24 አጥቢያ አባታችን አቡነ ተክለ ሃይማኖት ተጸነሱ። አንድነት ተኝተው ሳሉ እግዚአብሔር ራእይ አየች። ራእዩም እንዲህ ነበር። የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገስታቱም ጳጳሳቱም በዙሪያው ቆመው እኩሌቶቹም ሲሰግዱለት፣ እኩሌቶቹም እሱን ጥግ አድርገው ይቀመጣሉ። በእሱም ላይ ብዙ አዕዋፍ ተቀምጠውበታል። እኩሌቶቹ ነጫጮች ናቸው፣ እኩሌቶቹም ቀያዮች ናቸው፣ እኩሌቶቹ አመድማ ናቸው፣ እኩሌቶቹ ዥንጉርጉር ናቸው፣ ጥቋቁሮቹም አሉ። ይህን ስታይ ጸጋ አዛብም በእንቅልፍ ልቡ ስለተናገረ ህልም ማየቷን አቋረጣትና ነቃች። እሱንም አነቃችሁና ለምን ትጮኻለህ አለችው። ድንቅ ህልም አይቼ ነው ቢላት ምንድን ነው አለችው። ከምንተኛበት አጎበሩ ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ተቀምጠው ለዓለሙ ሁሉ ሲያበሩ ከብርሃኑም ብዛት የተነሳ ሀገሩ ሁሉ አበራ። ይህን ራእይ አይቼ ደንግጬ ጮኽሁ አላት። እግዚአብሔርም ይህ ነገር እጅግ ድንቅ ነው፣ ማንም ሊሰማው አይቻልም፣ እኔም እንጂ እንዳንተ ድንቅ ህልም አየሁ አለችው። ያየችውን ራእይ ሁሉ ነገረችው።
እሱም ሰምቶ አደነቀ። በዚህ ወራት በእኛ ላይ ምን ይደረግ ይሆን እያሉ እርስ በራሳቸው ተጨዋወቱ። ይህን ሲነጋገሩ ለየራሳቸው ተኙ። እግዚአብሔርን ተኝታ ሳለች የመላእክት አለቃ ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለች ብዬ የነገርኩሽ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔርና በሁለት ወገን ድንግል በምትሆን በእናቱ በክብርት እመቤታችንም ዘንድ የተወደደ ነው። በመላእክትም ዘንድ እጅግ የከበረ ነው። ከብዙ ስራው ለአንዲቱ ሰማይና ምድር መጠኑ አይሆንም። ይህን ከነገራት በኋላ ተሰወራት። ለጸጋ አሕዛብም ለእሷ እንደነገራት ነገረው። ዳግመኛ ጸጋ አሕዛብ በተኛሽ ጊዜ ምን አየሽ አላት። የመላእክት አለቃ ቅዱስ ሚካኤል ታየኝና ተነጋገረኝ አለችው። የነገራትንም ሁሉ ነገረችው። እሱም ለእኔም እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሰራላቸውን ስራ እያደነቁ ተቀመጡ። ከዳሞት ያመጣችውንም የጌጧን ልብስ ሽጠው ከቤታቸው ምንም ሳያስቀሩ ለድሃ ሰጡት። ቀድሞ የመላእክት አለቃ ቅዱስ ሚካኤል እግዚአብሔርን ከምርኮ በመለሳ ጊዜ እናንተን እግዚአብሔር ጠብቋችኋል፣ የሚያሳጣችሁ የለም፣ ይህን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጩ ብሎ ነግሯት ነበርና እነሱም እንዳዘዛቸው አደረጉ። ካዘዛቸው አንዲትስ እንኳ አላስቀሩም። እሱም ያሻቸውን ሁሉ አላሳጣቸውም። እግዚአብሔር ወዳጆቹን እንዲቸገሩ አያደርግምና። የመላእክት አለቃ ቅዱስ ሚካኤልንም በዓል ከቀድሞ ይልቅ እያበዙ ይዘክሩ ጀመር። ከዚህም ቀጥሎ ከ9 ወር በኋላ በታኅሳስ በ24 ቀን ፍስሐ ጽዮን ተወለደ። በዚያችም ቀን በጸጋ አሕዛብ ቤት ታላቅ ደስታ ተደረገ። መካን የነበረች ሚስቱ ወንድ ልጅ ወልዳለችና መልኩም እጅግ ድንቅ ነው። እንደ ብርሌ እንደ መስታወት የሚያንጸባርቅ ነው። ቅላቱም እንደ ጽጌረዳ ነው። ለነዳያንም ግብዣ አድርገው ዋሉ። ለሀገራቸውም ሰዎች እንደየማዕረጋቸው ምሳ አደረጉላቸው። በዓሉንም ካከበሩ በኋላ ለእግዚአብሔርና ለጸጋ አሕዛብ እግዚአብሔር ያደረገላቸውን በጎ ስራውን ሁሉ እያደነቁ ወደ የቤታቸው ተመልሰው ገቡ። ይህም እግዚአብሔር የመረጠውን ልጅ በተወለደ በ3ኛው ቀን ይህችውም የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤው መታሰቢያ የምትሆን በታወቀች ቀን በዕለተ ሰንበት ማለት ነው። ከቀኑ በ3 ሰዓት ይህ ብላቴና እጆቹን አንስቶ ወደ ሰማይ ተመልክቶ እግዚአብሔርን በማመስገን እንዲህ ብሎ አሰምቶ ተናገረ። ከወልድ ከመንፈስ ቅዱስ ጋር በባህሪ በሕልውና አንድ የሚሆን አብ በአካል በስም ልዩ ነው። ከአብ ከመንፈስ ቅዱስ ጋር በባህሪ በሕልውና አንድ የሚሆን ወልድ በአካል በስም ልዩ ነው። ከአብ ከወልድ ጋር በባህሪ በሕልውና አንድ የሚሆን መንፈስ ቅዱስ በአካል በስም ልዩ ነው ብሎ አመሰገነ። አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ። በ3 ሰዓት በቅዳሴ ጊዜ መንፈስ ቅዱስ ወደ ወደደበት ስለሚወርድ ሕፃኑም መንፈስ ቅዱስ ሲወርድ አይቶ እሱ እንዳስተማረው ለፈጣሪው እየተገዛ ይህን 3 የምስጋና ቃል አቀረበ። እናቱም ከተመረጠ ልጇ ይህን ልዩ ምስጋና ሰምታ በልቦናዋ እያደነቀች ልጄ ፍስሐ ጽዮን ምን ትላለህ? ይህ ቃል የአባት ስራ ነው፣ ለአንተ ግን የሚገባህ ጡት መጥባት ነውና። ባሏ ጸጋ አሕዛብ ተመልሶ ወደ ቤቱ በገባ ጊዜ ልጁ የተናገረው ነገር ሁሉ ነገረችው። ጸጋ አሕዛብም ነገሩን ሁሉ ሰምቶ አደነቀና ልጄ እግዚአብሔር ያሳድግህ፣ ብዙ ዘመን ያኖርህ፣ በቤተ እግዚአብሔርም እንዲህ እያልክ ስትቀድስ አይ ዘንድ እመኛለሁ አለ። ይህንንም ብላቴና መላእክት ክንፋቸውን እየጋረዱ ዘወትር ይመግቡታል። እሱም ክንፋቸውን ሲጋርዱ ባያቸው ጊዜ ከእነሱ ጋር ይጫወት ነበር። ሁል ጊዜ ይስቅ ነበር እንጂ ሕፃናት እንደሚያለቅሱ አያለቅስም ነበር። ቅኖችም ሰዎች ዘወትር ደስ ይላቸዋልና። ከርስህ የሚነጹበት ቀን በደረሰ ጊዜ በ40ው ቀን በኦሪት እንደተጻፈው ስም ያወጡለት ዘንድ ሕፃኑን ወደ ቤተ መቅደስ ወሰዱት። ከቤተ መቅደስም በደረሱ ጊዜ አጥምቀው ስሙን ፍስሐ ጽዮን አሉት። ትርጓሜውም የጽዮን ደስታዋ ማለት ነው። በአማረ በተወደደ ትምህርቱ ቤተ ክርስቲያንን ምዕመን ደስ ያሰኛት ዘንድ በጽኑም ሃይማኖቱ ስራዋን ያጸና ዘንድ አለውና። ወደ ቤታቸውም ተመልሰው ከገቡ በኋላ የመላእክት አለቃ ቅዱስ ሚካኤል ጸጋ አሕዛብን በሕልሙ ተገልጾ ቀድሞ የተመረጠ ልጅ በአብራክ አለ ብዬ የነገርኩህ ይህ ነው። ስሙም ፍስሐ ጽዮን አይደለም፣ ስሙ ሌላ ነው፣ ከአንተ የተሰወረ ነው፣ በልበ ሥላሴ ተጽፎ ያለ ነው እንጂ አለው። ጸጋ አሕዛብም ጌታዬ ስሙ ማን ነው ንገሬ ብሎ ቢጠይቀው ስሙን ልነግርህ አልተላኩም። ነገር ግን ይህ ብላቴና በተጸነሰ ጊዜ አንተም ሚስትህም ያያችሁትን ሕልም ልተረጉምላችሁ ታዝዣለሁ እንጂ አለው። ጸጋ አሕዛብም በል ጌታዬ ተርጉምልኝ ቢለው የመላእክት አለቃ ቅዱስ ሚካኤልም ፀሐይ ከቤት ሲወጣ ያየኸው ከአብራክ የተከፈለ ይህ ልጅህ ነው። በብርሃኑ ብዛት ከምዕመናን ላይ የኃጢአትን ጨለማ የሚያርቅ በክንፉም ላይ ታዝለው ያያቸው ከዋክብት በመንፈስ ቅዱስ ይወለዱ ዘንድ ያላቸው ልጆቹ ናቸው። ሚስትህም በቤታችሁ ላይ የብርሃን ምሰሶ ቁሞ ራሱ ከሰማይ ደርሶ ያየችው ይህ ልጅህ ነው።
ነገስታቱ ጳጳሳቱም ሲገዙለት ያየችው በእውነቱ ጳጳሳቱ ነገስታቱ ይሰግዱለታል፣ አሕዛብም ይገዙለታል። ለሁሉም አምባ መጠጊያ ይሆናል። ከነገስታቱ በላይ ሆኖ ይኖራል። ተአምራቱ ከዛፍ ፍሬ ይበዛል፣ ስፍር ቁጥር የለውም። እንደ ሳዕረ ምድር ጸንቶ ይኖራል። ስሙም ለዘላለም ሲመሰገን ይኖራል። ሰማይ ከምድር በላይ እንደሆነ የእሱም ስም አጠራሩ እንደሱ ካሉ ቅዱሳን ምዕመናን በላይ ሆኖ ይኖራል። የሕልማችሁ ትርጓሜ ይህ ነው አለው። ይህንን ከነገረው በኋላ መልአኩ ከሱ ተሰወረው። ጸጋ ዛብም ከእንቅልፉ ተነስቶ ሚስቱን እህቴ ዛሬ በዚች ሌሊት ምን አየሽ አላት። ያየሁት የለም ሌሊቱን ሁሉ እንቅልፍ ጸንቶብኝ አደርኩ እንጂ አለችው። እኔስ ግሩም ሕልም አየው አላት። ቀድሞ ይህ ብላቴና በተጸነሰ ጊዜ ያየነውን ሕልም የመላእክት አለቃ ቅዱስ ሚካኤል ተርጉሞ አስረዳይ ብሎ የተረዳውን ሁሉ ነገራት። እሷም ሰምታ ተደነቀች። ከዚህ ከብላቴና የተነሳ የሚደረገው ምን ይሆን የእግዚአብሔር ኃይል አድሮበታልና ተባባሉ። ፍስሐ ጽዮንም 1 ዓመት ከ3 ወር ከሆነው በኋላ በሸዋ ክፍለ ሀገር ራብ ሆነ። ይልቁንም በዞረሬ አውራጃ ጸና። እግዚአብሔርም ጸጋ ዛብ እንዲህ አለችው፣ እነሆ የመላእክት አለቃ የቅዱስ ሚካኤል በዓል ደረሰ። በእጃችን ምንም የሌለን ምን እናደርጋለን? ወይንስ ሳንሞት በዓሉን እናስታጉላለን? አሁንም እግዚአብሔር የምናደርገውን ያመልክተን ዘንድ ወደ ቤተ መቅደስ ሂደህ ወደ እግዚአብሔር አመልክት አለችው። ይህንንም ስትናገረው እንባዋን እያፈሰሰች ነበር። ጸጋ ዛብም የመላእክት አለቃ የቅዱስ ሚካኤል በዓሉ ታጎለብኝ ብላ ሚስቱን ስታለቅስ ባየ ጊዜ ልቡ ስብርብር ብሎ አዘነ። ወደ ቤተ ክርስቲያንም ሄዶ ከመቅደስ ገብቶ በእጅ ምንም የለኝ፣ የመላእክት አለቃ የቅዱስ ሚካኤል በዓል ሊታጎልብኝ ነው። አቤቱ ጌታዬ ምን ላድርግ እያለ ከመንበሩ ላይ ተደፍቶ ያለቅስ ጀመር። አቤቱ ልቦናዬን መርምረው፣ ፈጣሪዬም ንጉሴም አንተ ነህ። ወደ አንተ አንጋጥጣለሁ፣ ልመናዬን ወደ አንተ አቀርባለሁ፣ ችግሬና ሀሳቤን ለአንተ እነግራለሁ። ከሲና በረሃ ጀምረህ እስከ ቃዴስ በርኔ ድረስ በባለሟል በመላእክት አለቃ በቅዱስ ሚካኤል እጅ እስራኤልን መና የመገብካቸው አንተ ነህ። ዛሬም አንተ ነህና እንደማደርገው ነገር አመልክተኝ። ከቤተ መቅደስ ውስጥ እንዲህ እያለ ሲለምን ሚስቱም በቤቷ ደጃፍ ተቀምጣ በኃይል ታለቅስ ነበር። የተመረጠ ልጇም ስታለቅስ አይቶ እምባዋን በጣቱ ጠረገላት። እሷም የመላእክት አለቃ የቅዱስ ሚካኤል በዓል እንዲታጎል አያውቅ ይህ ልጅ ምን ይለኛል ብላ ጡቷን አጎረሰችው። ብላቴናውም መጥባቱን ትቶ ወደ ቤት አግቢኝ እንደሚል ወደ ቤት ጠቅሶ ቢያሳያትም አባባሉ አልገባትም። እሱ ግን ወደ ቤት ለመግባት እያመለከተ ጮኸ፣ አለቀሰ። እናቱም ወደ ቤት አግቢ ማለቱን ባወቀች ጊዜ ከቤት ምን አለኝ እያለች ልጇ ስላለቀሰ ብቻ ይዘው ገባች። ነገር ግን ጥቂት የስንዴ ዱቄት በእንቅብ ውስጥ 1 ድርጎ የሚሆን ነበር። ይህንን እንቅቡን ስጭኝ እንደሚል ጠቅሶ አሳያት። አምጥታ ሰጠችው። እጁን ከዱቄቱ ላይ ጫነው። ወዲያው መልቶ ፈሰሰ። እሷም ይህን ድንቅ ስራ አይታ አደነቀች። ዳግመኛ ልጇ ፍስሐ ጽዮን ሁለተኛውን እንቅብ አምጪ ብሎ ጠቀሳትና ቀረበችለት። እንደ መጫወት ጥቂት ዱቄት ዘግኖ ጨመረበት። ከዚያም መላ። 3ኛውንም እንቅብ አመጣችለትና እንደ ቀድሞው መላ። እሷም ቢደክማት ገረዷን እርጂ ብላ ጠራቻት። 9 እንቅብ አመጣች። በእነዚያ ሁሉ መልቶ 12 እንቅብ ሆነ። በዚያች ቀን በጸጋ ዛብ ቤት የእግዚአብሔር በረከት መላ። ፍስሐ ጽዮንም በረከት ከሰማይ እንደ ዝናብ ሲወርድ ስላየ ደስ ብሎት ልዝለል አለ። እናቱም ይህ ልጄ እንደ ፈጣሪው ሁሉ ነገር የሚቻለው ነው ብላ አሰበች። ጥቂት ቅቤ ያለበት የቅቤ ማሰሮ አመጣችና እጁን እንደ መስቀል አማትባ ከውስጡ በጨመረችው ጊዜ በእሳት እንዳፈሉት ፈላና ፈጥኖ መላ። ገረዷ ታላቅ እንስራ አምጥታ ከቅቤው ጥቂት እየቀዳች ከውስጡ ጨመረችው። ሁሉም መሉ። የጨው ሙዳይም አምጥታ እንደ ቀድሞ አማትባ የሕፃኑን እጅ ከውስጡ ጨመረችው። ፈጥኖ መላ። ከሱም ቀርታ ከታላቅ እንስራ ጨመረች። እንደዚያው መላ። ዳግመኛም ጋን ምንቸት አቀረበች። ከጨው እየዘገነች ከውስጣቸውም ጨመረችው። ጋኑም ምንቸቱም መላ። የኑግ ቅባኑግም ለወጥ የሚያስፈልጉ ቅመማ ቅመሞች ሁሉ በየቦታቸው መልተው ተገኙ። በዚያች ቀን ከቤት ዕቃ ባዶውን የተገኘ አልነበረም። እግዚአብሔርም ይህንን ተአምራት አይታ በመደነቅ ገረዷን ጠርታ ለመላእክት አለቃ ለቅዱስ ሚካኤል በዓል የሚሆነውን ምግብ ሁሉ አዘጋጃ አለቻት። ይኸውም እግዚአብሔር በተማረከችበት በ2ኛው ዓመት በመጋቢት 12 ቀን ነው። ጸጋ ዛብም ከቤተ ክርስቲያን ተመልሶ ወደ ቤቱ በገባ ጊዜ ሚስቱ የተመረጠ ልጃቸው ያደረገውን ሁሉ ነገረችው። ጸጋ ዛብም ሰምቶ እግዚአብሔርን አመሰገነ። እኛን ይቅር ብሎ ለወገኖቹ ድነትን ያደረገ የእስራኤል ፈጣሪ ይክበር ይመስገን። ሰውነቴ እግዚአብሔርን ታመሰግነዋለች፣ ለክቡር ስሙም ትገዛለች። ለእኔ ለኃጥእ የማይገባኝ ሲሆን ይህን ሁሉ ስላደረገልኝ አቤቱ ጌታዬ ምን ወሮታ እከፍልሃለሁ። ይህን ካለ በኋላ ልጁን ልጄ ሆይ 1000 ዘመን ኑርልኝ እያለ አንስቶ ታቅፎ ሳመው። በረሃብ ጊዜ ጥጋብ፣ በጥም ጊዜ መጠጥ፣ በታረዘን ጊዜ ልብስ፣ በችግር ጊዜ ብዕል፣
በሐዘን ጊዜ ደስታ፣ በመከራ ጊዜ መጠጊያ ሆነኸኛልና እንደዚህ ያለህ ልጄ ብዙ ዘመን ኑርልኝ አለ። ሕፃኑም እኔስ ብዙ ዘመን እኖራለሁ፣ አንተ ግን ከኔ አስቀድሞ ትሞታለህ። ያለ እኔም ሌላ ልጅ የለህም። ብትሞትም ስለ ንጹሕ ክህነትህ እግዚአብሔር ስለሚቀበለው ዕጣንህ፣ እግዚአብሔር ስለሚቀበለው ምጽዋትህ ተመስግነህ የምትቀበለው ዋጋ ይቆይሃል። እኔ ግን ለጽኑ መዋጋት እቀራለሁ። የሚዋጋውም ከሥጋዊ ከደማዊ ሰው ጋር አይደለም፣ ከሰማይ በታች ዓለመ ጽልመትን ከሚገዙ ከአጋንንት ጋር ነው እንጂ። አንተ ግን አባቴ ወደ አባቶች መኖሪያ ትሄዳለህ፣ ይህችውም የሁሉ መገኛ መቃብር ናት። ልጁ ይህን በነገረው ጊዜ ጸጋ አሕዛብ እጅግ ፈራ፣ ደነገጠ። ነገር ግን እግዚአብሔር እንዲህ ብሎ አመሰገነ። ሰማይን ምድርን የፈጠረ ጌታ አመሰግንሃለሁ። ይህንን አዋቆች ነን ከሚሉት ሰውረህ ለሕፃናት ገልጸኸዋልና። አዎን አባቴ፣ ከአዋቂ መሰወር ላላዋቂ መግለጽ ልማድህ ነውና፣ በእውነትም አዋቂዎች የምታደርጋቸው አንተ ነህ። ነገርህ ሕፃናትን ያራቅቃል። አንተ በመረጠው በዚህ ልጅ ላይ የምታደርገውን ታምራት ሁሉ ለእኔ ልትገልጽልኝ አይገባኝም። ከዚህ ሁሉ በኋላ እያመሰገነ ልጁን እንዲህ አለው፣ ሕጉን ሥርዓቱን ታውቅ ዘንድ እውቀቱን ለሰጠህ ለእግዚአብሔር ክብር ምስጋና ይግባው። ከዚህ በኋላ ብዙ ምግብ አዘጋጅተው በመጋቢት 12 ቀን በሊቀ መላእክት በቅዱስ ሚካኤል ስም ታላቅ በዓል አደረጉ። ለድሃው ሁሉ እናት አባት የሌለውን ለማጽናናት፣ ለተቸገሩት ሁሉ ለዘመዶቻቸውም ለሀገሩም ሰው ሁሉ ታላቅ ምሳ አደረጉ። የተሰበሰቡትም ሰዎች በሀገራችን እህል የለ፣ በዚህ በረሃብ ዘመን ይህን ያህል ምግብ ከየት አገኙ? እኛም እኮ የሊቀ መላእክት የቅዱስ ሚካኤልን ዝክር ብናዘክር እንዲህ ባገኘን ነበር እያሉ አደነቁ። ልጃቸው ፍስሐ ጽዮን ከተወለደ ወዲህ እጅግ ከበሩ ያሉም አሉ። በልተው ከጠገቡ በኋላ ይህን እየተባባሉ ወደ የሀገራቸው ተመልሰው ገቡ። እግዚአብሔርና ጸጋ አሕዛብም የረሃቡ ዘመን እስኪፈጸም ድረስ ለሀገሩ ሰው ሁሉ ይህን እየመገቡ ተቀመጡ። ይህም የስንዴ ዱቄት እስከ ብዙ ቀን ድረስ አልተፈጸመም። ዱቄቱ ብቻ ሳይሆን ለምግብነት የሚፈለጉ በልጃቸው እጅ የተባረከው ሁሉ ጨውም ቅቤውም እስኪሞቱ ድረስ አልተፈጸመም። እግዚአብሔርና ጸጋ አሕዛብም በልጃቸው በፍስሐ ጽዮን እጅ ይህ ሁሉ ስለተደረገላቸው ደስ ብሏቸው በመዓልትና በሌሊትም እግዚአብሔርን እያመሰገኑ ተቀመጡ። ከዚህ በኋላ ዳግመኛ እግዚአብሔር በልጇ በፍስሐ ጽዮን እጅ ታላቅ ታምራት አደረገች። አንድ አገረ ገዢ ሰው በእነሱ አካባቢ ሲያልፍ እጅግ ተርቤያለሁና ምሳ ብይኝ አላት። መጠጥ የለኝም እንጂ ምሳስ በሰጠሁህ ነበር አለችው። መጠጥ በተገኘ ደግ ነበር፣ ነገር ግን ያለሽን ስጪኝ አላት። እግዚአብሔርም መጠጥ ስለሌላት እጅግ እያዘነች ወደ ቤት ገባች። በልቦናዋ የተመረጠ የዚህ ልጅ ፈጣሪ እንደ ልማድህ ተአምራትን አድርግልኝ አለች። በዚህ በልጅ እጅ ኃይለ እግዚአብሔር አድሮበታልና እያለች በማሰብ ገረዷን ለጌታ የሚሆን ገበታ ስሪ ብላ አዘዘቻት። ቀድሞም ስለሱ ከምርኮ ተመለስኩ፣ ዳግመኛም ከራብ ከመሞት በሱ እጅ ዳንኩ። እስካሁንም በቸርነቱ አለሁ፣ ዛሬም ፈጣሪ በሱ ታምራት ያደርግልኛል እያለች ልጇን ከእሷ ጋር ይዛው ሄደች። በቤቷ ውስጥ ያለው የውሃ ዕቃ ካለበት በደረሰች ጊዜ የልጇን እጅ ይዛ ማትባ ውሃውን ባረከችው። የተደነቀ ጠላ ሆነ። ገረዷን ጠርታ ጠላውን በገንቦ ከማድጋው ቅጆ አለቻት። ቀርታ መልቶ ተረፈ። ዳግመኛም በብዙ ገንቦ ቀዳችው፣ አልተፈጸመም። ለበኋላ ይሆናል ብላ አስቀመጠችው። እግዚአብሔርም እንግዳውን ጠርታችሁ ከሁለተኛው ቤት አስገቡት ብላ አዘዘች። እንደሚያሻውም ብዙ ምግብ ብዙ መጠጥ አቀረበችለት። ይህም መኮንን ይህች ሴት ድንገት ይህን ያህል ምግብ ከየት አገኘች እያለ አደነቀ። ይህስ ለእኔ ይቅርና ለንጉሱም በበቃ ነበረ። ከሱ ዘንድ ካሉ ሰዎች ጋር እንዲህ እየተባባሉ በልተው ከጠጡ በኋላ ለሌሎች ሰዎችም አተረፉ። ይህም መኮንን እግዚአብሔርን ጥሯታልና ከሱ ዘንድ በደረሰች ጊዜ እንዲህ ያማረ መጠጥ እያለሽ እንዴት የለኝም ትኛለሽ? በእውነት በቤተ መንግስት እንኳ እንዲህ ያለ መጠጥ አይገኝምና አላት። እግዚአብሔርም እኔ እንዳለም አላወቁህ፣ ቀድሞም አላየሁት። ነገር ግን ከአንተ ዘንድ ከሄድኩ በኋላ ፈጣሪ ሰጠኝ አለችው። ይህም መኮንን አንቺንም ገንዘብሽም ሁሉ እግዚአብሔር ይባርክልሽ ብሎ መርቋት ተነስቶ ሄደ። ይህም ጠላ የሆነው የማድጋ ውሃ የአገሩ ሰው ሁሉ እየጠጣው ሳይኮመጥጥ እያደረ አፍለኛ ሆኖ በመገኘት እስከ 40 ቀን ተቀመጠ። ፍስሐ ጽዮን ግን እንደ ሕፃናት አፉን ያልፈታ ሆኖ የሚናገርበት ጊዜ አለ። እንደ 20 ዘመን ጎልማሳም ሆኖ በጽኑ ነገር የሚናገርበት ጊዜ አለ። ለእናቱም በሱ እጅ ብዙ ተአምራት ተደረገላት። እሷም የፈለገችውን ሁሉ ታገኝ ነበር። ይህም የተመረጠ ልጅ ብዙ ተአምራት እያደረገ አደገ። የጻድቁ የአባታችን የአቡነ ተክለ ሃይማኖት አማላጅነቱ በረከቱ በሀገራችን በኢትዮጵያ በገዳማችን በደብረ ሊባኖስና በመላው ሕዝበ ክርስቲያን ላይ አድሮ ይኖር ለዘላለሙ አሜን። ተአምረ ልደቱ ለአቡነ ተክለ ሃይማኖት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አስቀድመን በደብረ ሊባኖስ ሁለተኛ በየሀገሩ የተደረገውን የአባታችን የአቡነ ተክለ ሃይማኖትን ተአምራት ለመጻፍ እንጀምራለን። እግዚአብሔር በቸርነቱ ይጠብቀን አሜን።
ወዳጆች ሆይ ስሙ። እሱ አባታችን ይህንን የንግድ ዕንቁ አይነቶችን ከየሀገሩ ሁሉ እንደሚያስመጣ በመልካም ነጋዴ ይመሰላል፣ በንግድ ቤቱም ይመላቸዋል። እንዲሁም ይህ አባታችን ከየሀገሩ የክርስቲያንን ወገኖች ብቻ አይደለ የአረማውያንን ወገን ሁሉ በዚች በአንዲት ቤተ ክርስቲያን ውስጥ ይሰበስባቸዋልና። ከፀሐይ መውጫ ማለትም በሀገሪቱ በስተ ምስራቅ በኩል አንዲት አረማዊት ሴት ነበረች። ከዕለታት በአንድ ቀንም አባታችን አቡነ ተክለ ሃይማኖት ሌሊት በራእይ ተገልጸውላት ከልጆቹም አንዱ ከእሱ ጋር ነበር። በዚህም ጊዜ ቤቷ እንደ ፀሐይ ብርሃን አበራ። ከፊቱም ብርሃን የተነሳ ደነገጠችና በግንባሯ ፍግም ብላ ወደቀች። አባታችን አቡነ ተክለ ሃይማኖት ግን አይዞሽ ልጅ አትፍሪ፣ ተነሺ አላት። እሷም አቤቱ አንተ ማነህ? ይህ የፊት ብርሃን አንጸባርቆ ስላስደነገጠኝ ነፍሴ ከሰውነቷ ተመንጥቃ ልትወጣ ደርሳለችና እናገርህም ዘንድ ኃይል አላገኘውምና አለችው። እሱም እኔ ተክለ ሃይማኖት ነኝ። ይህም ከእኔ ጋር ያለው የገዳመ ዋሊው የዋልድባው ሳሙኤል ነው። አሁን ከዚህ የጨለማ ሀገር ፈጥነሽ ተነስተሽ ውጭና ብርሃን ወዳለበት ሀገር ሂጂ አላት። ይህችም ሴት የብርሃን ሀገር ወዴት ነው? ወደ እሱ ሄድ ዘንድ ንገረኝ አለችው። እሱም ከዚህ ከሀገርሽ በስተ ምዕራብ በኩል ነው። አሁንም ፈጥነሽ ተነሽና ደብረ ሊባኖስ የሚባለው ወዴት ነው እያልሽ ሂጂ አላት። ዳግመኛም እኔ መንገድ የማላውቅ ሴት ነኝ፣ ማን ይመራኛል አለችው። እሱም መስቀሉን ሰጣትና ይህ መሪ ይሁንሽ ብሏት ከቤት ወጡ። ሴትዮዋም የምታጠባውን ልጇን አዝላና ሌላዋን ሴት ልጇን አስከትላ ትከተላቸው ዘንድ ወጣች። ባሏንና ሁለቱን ልጆቿን ግን እንቅልፍ ይዟቸው ነበርና አልቀሰቀሰቻቸውም፣ በችኮላ ወጣች እንጂ። ይህችም ሴት ከቤቷ ወደ ውጭ በወጣች ጊዜ ያ መስቀል ከፊት ለፊቷ እንደ ብርሃን አምድ ሆኖ ወደ ደብረ ሊባኖስ እየመራት እሷ እየተከተለች መሄድ ጀመረች። ከክርስቲያኖች ሀገር እስኪያደርሳት ድረስ ከእሷ አልተለየም ነበር። ደብረ ሊባኖስን በደረሰች ጊዜ ወደ ገዳማችሁ ገባ ዘንድ አባታችን ተክለ ሃይማኖት ልኮኛል ስትል አንዲት አረማዊ ሴት ሶስቱና በውጭ ቆማ ንገሩልኝ ትላለች ብለው ለአባታችን ለአበምኔቱ ለእንድሪያስ ነገሩት። አባታችን እንድሪያስም የመጣችበትን ምክንያት ተነግረው ዘንድ አንድ ብልህ አዋቂ የሆነ ካህን ወደ እሷ ላከ። እሷም ከሀገሯ እስከዚህ ድረስ የመጣችበትን ምክንያት ከመጀመሪያው እስከ መጨረሻው ነገረቻቸው። አባታችን እንድሪያስም ይህንን ሰምቶ 3 መስቀል አሲሶ ዳግመኛ ያንን ቄስ ወደ እሷ ላከው። ከ3ቱ መስቀሎች 2ቱ ሌሎች ሲሆኑ አንዱ ግን የክቡር አባታችን የአቡነ ተክለ ሃይማኖት መስቀል ነበር። ከዚያም የሰጣት ከኛ ዘንድ ያለው መስቀል ከሆነ እስኪ ለይተሽ አሳይኝ በላት። ነገር ግን ከኛ ዘንድ የሚገኘውን መስቀል የሰጣት ይመስልሃልን አለው። ያም ቄስ 3ቱንም መስቀል እንደ አንድ መስቀል በመጠምጠሚያው ይዞ ሄድና እየመራኝ መጣሁ የምትዩ መስቀል ይህ ነውን ብሎ አንዱን አሳያት። እሷም ይህ አይደለም አለችው። ዳግመኛም ሌላውን አሳያት። እሷም ይህ አይደለም አለችው። 3ኛም የአባታችን የአቡነ ተክለ ሃይማኖት መስቀል አውጥቶ አሳያት። ባየችውም ጊዜ ደረቷን እየደቃች በማልቀስ በእውነት ያለ ሐሰት በቤቴ ውስጥ ሳለሁ ብፁዕ አባቴ ተክለ ሃይማኖት የሰጠኝ መስቀል ይህ ነው፣ እንደ አምደ ብርሃን ከቤት ያውጥቶ ከዚህ ያደረሰኝ ይህ መስቀል ነው አለችው። ከዚህም በኋላ ይህችን ሴት ወደ ክርስትና እምነት አስገቧትና በአብ በወልድ በመንፈስ ቅዱስ ስም አጠመቋት። አባ እንድርያስም ስሟን ክርስቶስ ሐርያ ብሎ ሰየማት። ሴት ልጇንም ክርስቶስ ቀጸባ፣ ወንድ ልጇን ጽዋ ወንጌል ብሎ ሰየመው። ከዚያም ይህች ሴት በአባታችን በእንድርያስ እጅ ማዕረገ ምንኩስና ተቀበለች። ፍጹም ክርስቲያን ከሆነች በኋላ ወደ አባታችን አቡነ ተክለ ሃይማኖት እንዲህ ስትል ልመና ቀረበች። ቅዱስ አባቴ ሆይ በጎነትን ፈጽምልኝ። እኔ ፈለጉ አይደለሁም አንተ ፈለግከኝ እንጂ። አባቴ ሆይ አሁንም ወደ ፈጣሪ ለምንልኝ። እነሆ ራሴ ወደ አማረች ቤት ገብታለች፣ 2 እጆቼ ግን ከውጭ ቀርተዋል። እነሆ ብርሃን ከሚበራበት ራሴ ገብታለች፣ 2 እጆቼ ግን ሳይገቡ በውጭ በጨለማ ሀገር ውስጥ ቀርተዋል እያለች ጸለየች። እንዲህም እየጸለየች በትውልድ ሀገሯ በአረማውያን ትታቸው የመጣችውን 2 ልጆቿን ያመጣላት ዘንድ ከዚያም እግዚአብሔር በአባታችን በአቡነ ተክለ ሃይማኖት እጅ እሷን በምልክት እንዳመጣት ልጆቿንም እንዲሁ ምልክት እያሳየ አመጣላት። ልጆቿም ካደጉ በኋላ በአባታችን በመርሃ ክርስቶስ እጅ የምንኩስና ማዕረግ ተቀበሉ። ከነሱም እስከ ዛሬ በሕይወት ያሉ አሉ፣ ያረፉም አሉ። ጸሎቱ በረከቱ ለሁላችን ይደረግልን በእውነት አሜን።